ከወንድሜ ጋር በስልክ ያወራው ነካካካካ ከሚል ድምጽ ምንድነው የሚጮሃል ሽንኩርት የከተፍት አንቺ አይ ጺሙም ተላጩ ምናምን ብለህ ጺሙ ተስፋዬ ጺም ላላቸው እኮ ነው ጺም ሳይኖር ፍቀፍቀ ምንድነው ምናምን ነው ወደ ባክስቴጅ ሄደና ለቲያትሩ የተቀመጠ ቢላ አለ ረጅም ገጀራ ቢላ እሱን ቢላ ይዞ ከዛ ወላጆቼን ጠርቼ ያለ ሲመጣ ተፈራ በዛኛው መድረክ የፋዘር ምክር የተስፋ አበበ ሰው ዛሬ ሲያጨበጭብላችሁ ዛሬ ጥሩ ሰራሽና ጎበዝ ስትባይ ያ ጭብጨባ ልባችሁን እንዳያሳብጠው ይለናል። እሺ ተብሎ ስራ ይጀምር ሲጀምር አደራህን እንደ ጠላቱ ስትጨርስ ወዳጅ ትሆናለህ እና በጩቤ ነው ሞጋው ያኔ በስሜት በጣም ያው ልጅነትም አለ እንትን ስል እዚህ ሆድቃው ላይ ሰንጥቀያለሁ ለካ አመሰግናቸዋለሁ ለተገኙትም ላደረጉትም ሁሉም ነገር ከፍለሽ አይደለም ለነሱ በመክፈል አይደለም ለሌላው ሰው በማድረግ ነው ያን ደስታ መመለስ እንጂ ምትዩ በአንድ ሳምንት ውስጥ ወደ 6 የሚሆኑ ቲያትሮች ተጫወት ነው ኧረ በእናትሽ ትቀንሻለሽ እንዴ ቀነስኩ አዎ ጭጋዝና ቀይ ስጋ ይዘና አለች ምን ስለሆነች አበዛችሁ ክልኳን ለኢትዮጵያ ኪነ ጥበብ ብለን እስቲ ወጥ እንጠጣ እንጀራ መብላት ስጋና ድንች አንዳንድ ሰው ደግሞ እየታርቆ ይሄዳል ጮዞርና ምንድነው ፍጥጥ አንድ ሰው በዛ ስደርስ ሌላ ታሪክ ረጅም የሚወራ ነው ምክንያቱም ኤክስፔክት ያረኩት ነገር ላይ ያልነበር የሚሄድኩት እኔ ሄድኩበት ሀገር ዱባይ አይደለም ኦማን ይባል ነበር ኦማን ነው የሚባለው ከዱባይ 6 ሰዓት ድራይቭ ያለበት ሀገር የባሉ ግርማን መጽሐፍ ምሽግ ውስጥ ነው ያነበብነው እትዬ ወይ እንዴት ነሽ አለው መቼም አለው እንዴት ነሽ አለው መቼም በጣም በጨዋታሽ እናውቅሻለን በትወናሽ እናውቅሻለን ነገሮችን ቀለል አድርጎ ማየት ሙያን ደግሞ በጣም አጥብቆ ሲሪየስሊ በማየት በደንብ እናውቅሻለን እንግዲህ ምንድነው ዛሬ ብዙ ቆንጆ ነገሮች እንጫወታለን እስቲ እያሽ በዚህ ሁሉ ጣፋጭ መካከል ነው የተገናኘነው እንግዲህ መቼም አንዳንዴ ህፃናት አይደለም የነጥበው ነው እትዬ እንደው መግቢያ ይሁነንና ምን ያስደስትሻል በህይወትሽ ላይ ምን ማድረግ ያስደስትሻል ምን ትወጃለሽ የተለያየ ነው አክቹአሊ አንጻራዊ ነው እሺ ብዙ ጊዜ ደጋግሜ ማደርገው ነው የተገነዘብኩት ነገር ከልጆቼ ጋር መሆን እሺ በቃ የሚያስደስተኝ እሱ ነው ከነሱ ጋር መሆን በቃ እንትኔም ጎሌም እሱ መሰለኝ እና በረሬም ወደ ቤቴ ስለሚሄድ ከስራ በኋላ አይደል ብዙ ጊዜ ስራ እንዳለቀ ወደ ልጆቼ መሄድ ስለዚህ ኦኬ የሚያስደስተኝ ከልጆቼ ጋር መሆን ነው ማለት ነው በርግጥ ገብቼ ፈተናቸውን ነው ማበላቸው ግን I love to be with them like spending time with them ምናምን በጣም ደስ ይለኛል እስቲ አሁን እንግዲህ ስለ ልጆች ስታነሺ በጣም ጥሩ መስሎ ተሰማኝ ስለ ልጅነትሽ እናውራ እስቲ እንዴት አደግሽ አስተዳደግሽ ምን ይመስል ነበር ልጅ ሆነሽ ምን አይነት ባህሪ ነበር የነበረሽ I think አሁን የማርያም የምታረገኝ ትንሿ ልጄ የምታረገኝ ነገር መሰለኝ እናቴ ላይ ሳረገ የኖርኩትና በጣም ነፃውኝ ነው ያደኩት የመጨረሻ ልጅም ነበርኩኝ ሴትም አንድ ሴትም ለናቴ እኔ ነበርኩና ከሶስት ወንዶች ጋር ነው ያደኩት ወንድሞቼ 3 ናቸው ታላላቆቼ ናቸው እና በተቃራኒው ግን እንደ ሴት ሳይሆን በቃ እንደ ነፃ ሰው ሆኜ ነው ያደኩት እማራለሁ ከዛ መጽሐፍ አነባለሁ ቤት ውስጥ የተገኘሁበትን ጊዜ አላስታውስም በቃ መጽሐፍ ለማንበብ ወይም ስራ ለመስራት ካልሆነ በስተቀር ቤት ውስጥ አታገኝኝም ብዙ ጊዜ ወንድሞቼ እናደዱ ነበር ከወንዶች ጋር ኳስ እጫወታለሁ ወንድሞቼ ሲያባሩኝ እናቴ ጀርባ ተደብቄ አመልጣለሁ ምናምን አባቴ ደግሞ በጣም ያዳላልኝ ነበርና አግብቼ ሽንኩርት ምንም ከወንድሜ ጋር በስልክ ያወራው ነካካካካ ከሚል ድምጽ ምንድነው የሚጮሃል ሽንኩርት የከተፍት አንቺ ነስቲል አበስላለሁ የሚለው ነገር አይቀበሉትም ወንድሞቼና በጣም በነፃነት ነው ያደኩት የኮንፊደንትም ፐርሰን ያረጋኝ እሱ ይመስለኛል ምናምንና
ያልተጫወትኩት የጨዋታ አይነት የለም። አሁን ምናልባት በተቃራኒው ደግሞ የሆም ፐርሰን የሆንኩት ለዛ ይመስለኛል። ልጅነቴን የትም ስለሮጥኩኝ አሁን ደግሞ ከቤቴ መውጣት በቃ መከራ ነው የሚሆንብኝና ደስ የሚል ልጅነት ነበር። በጣም ትልቅ ሜዳ ነበር ሰፈራችን። አሁን እንኳን ትምህርት ቤት ተሰርቶበት እዛ ነበር ተበትነን የምንውለው በቃና አንገታችን እያነቀው ነበር ወደ ቤት የሚያስገቡና ደስ የሚል ጊዜ ነበር። በጣም በተደጋጋሚ ስታነሽ ሰማሻለሁ ስለ ከአባትሽ ጋር በጣም የተለየ ወዳጅነት ኦልሞስት የጓደኝነት ያክል ግንኙነት አላችሁና እስቲ ስለሱ አጫውች። ስቲልም ሳስታውሰው እስከ ቅርብ ጊዜ ድረስ መሞቱን መቀበል የሚያቅተኝ ለዛ ይመስለኛል። ላይክ የሆነ ነገር ሀፕን ሲያደርግ መደወል እፈልጋለሁ እሱ ጋር ምናምንና ግን አብዛኛው ሚሞሪ ከአባቴ ጋር ደግሞ በጣም ይደስታ ነበር። የሳቅ መብራቱ እንዲያለ መብራቱ እንዲወዳል መብራቱ እንደዚህ አይነት ቀልድ ይችላል። ሰው በጣም ይሰበስብ ነበር አባቴ። በጣም የኮሙኒኬሽን ስኪሉና ትግስተኛነቱ ይገርመኝ ነበር። እኔ በጣም ቂመኛ ነኝ ግን እሱ በጣም ትግስተኛ ነበርና ይገርመኛል። ላይክ ከሰው ጋርም ተጣልቶ እኔ ተጣልቻቸው በጣም ረጅም ጊዜ ቆይቼ እኔ ሳላግን ታርቀዋል እነሱ ምናምንና በጣም እንዴት ነው እንደ ሰው በጣም አሪፍ ፐርሰናሊቲ የነበረው ሰው ነበር አባቴና ከዛ ደግሞ እኔ ባህሪዎቼ ላይ በደንብ ብዙ ነገር ከወንድሜ ቀጥሎ ወንድሜ ነው ትልቁ ሚና የተጫወተው። በርግጥ ግን አባቴ ደግሞ በደንብ ነፃነት የሚሰጠኝ ነበር። ከዛ ትልቆኝ ማግብቼም ልጆልጄም ምናምን ደግሞ በጣም ጋይድ ያረጋኝ ነበር። ቶሎ ይብን አንገናኝም። በጣም ረጅም ጊዜ ቆይተን ነው የምንገናኘው ግን ልክ እንደተገናኘን በቃ ደስ የሚለኝ ምንም ጊልቲ እንዲሰማኝ ያረጋኝም። በጣም ያበረታታኝ ነበር። ሁሉም ነገርን ያበረታታኝ ነበር። ጸጉሬን ልቆረጥ እንደ ወንድ ልልበስ ከዛ ከቦይፍሬንድ ጋር የሆነ ቤት ተከራይተን ልኖር ነው ከዛ መውለድ አልፈልግም ሁሉንም እሺ ነበር የሚለኝ። ሁሉንም ላይፍ ስታይልን አክሴፕት ያደርግ ነበርና he's one of a kind. በጣም እንወደውን አንጋፋውን ተስፋዬ ገብረሃናን ይዘን ቀርበናል። እኔ በበኩሌ በጣም ነርቨስ ሆኛለሁ ከተስፍሽ ጋር ለመጫወት በጣም ነበር የጓጓሁት እውነቱን ለመናገር። የመጀመሪያ ኤክስፒሪየንስን ግን ታስታውሳለህ? አሁን ከጋሽ መላኩ ጋር ተገናኘ ራሱ አዲስ ነው አይደል አሰራሩ? ከዛ ከአዲስ አበባ የወጣበት የመጀመሪያው እንትን ነው ሞጆ እሺ። እና ጋሽ መላኩ ያው ባለባበስ በንጽህና አጠባበቅ ምናምን ሲሪየስ ዘናጭ ነው የመጨረሻው። በጣም ቆንጆው የሚያማራ ነው። ሁሉ ሱፍ ነው ለብሰው ኬፕ አለችው ስጋማር ያለው ሙሉ ነውና እሺ ጺማችሁን ተላይታችሁ ሴቶች ጸጉራችሁ ተሰርታችሁ ተስተካክላችሁ ምናምን ተብሎ መመሪያ ተሰጠ ማለት ነው። እሺ እና ገና እኔ ጺሜ ተጠብቀብ ያለችነት ተላጭቼ ምናምን ፏብዬ ነው የሄድኩት። በሶስተኛው ቀን ፊቴ አበጠ። ይሄን የሚያካክል ብጉሩ በስማ ምን ነው የመጀመሪያ ነው የተላጨው። አይ ጺሙን ተላጩ ምናምን ብለ ጺሜ ተስፋዬ ጺም ላላቸው እኮ ነው ጺም ሳይኖር ፍቀ እንደዚህ ትሆናለህ እንዴ? እኔ እኮ ጺም ያላቸው ነው ያልኩት ምናምን አለ። እዛ በቃ ተናለን ከጋሽ መላኩ ጋር አንድ ዙር እስከ ሻሸመኔ ደርሰን ቀጥታ በሄዳችሁበት እየሰራችሁ በደረሳችሁበት እየሰራን የቀኑ ያው እንትኑ ይቀን ሩቅ መጀመሪያ አትሄጂም ቅርብ ምክንያቱም ማደር የለብንም ለወበል መኪናም አይገኝም። የለት በትራንስፖርት ነው የምንሄደው በህዝብ ትራንስፖርት። እና ከጋሽ መላኩ ጋር ምን ኤክስፒሪየንስ ይዤ ተመለስኩኝ። ስንሄድ ሻሸመኔ ስንገባ መስራት አልቻልንም። ለምን? የከተማው ወጣቶችና የወታደሮች ተጣልተው ከተማው እና ተረብሿል። ወታደሩ ወጣት ሲያገኝ ይደበድባል። ወጣቶቹ የወታደር ዩኒፎርም የለበሰ ካገኙ ስለዚህ ከተማው ስለተረበሸ ትንሽ ዛሬ ነገ ባትሰሩ ጥሩ ነው ሰው አይመጣም። 2 ቀን ተቀመጥን። ከዛ 3ኛ ቀን መዛ ስንል
እናቴ ነፍሷን ይማር ቤተሰቦቼ ወላይታ ነበሩና እሺ እዚህ ከመቀመጥ ደርሰን ብንመጣ ማዘርጋ ምናምን አልኩት ለታሜ ጋሽ መላኩ እንደዚህ እዚሁ ለቀቀን ተከምነን እዚሁ ከመጣ አይቀር እግረ መንገዴን እናቴን አይቼ በመጣ ምናምን አልኩት የት እዚሁ ወላይታ እንደዛ ነው እንደ ሀገር እዚህ ቦዲቲ የሚባል ሀገር ነው የተወለድኩት ምናምን አልኩት ቦዲቲ እኮ የስጋ ሀገር እኮ በጣም ኮሚክ ሰው ደግሞ እንዴት አይነት ይዋህ ምናምን እንፋሊና አባቴም እኮ ስጋ ነጋዴ ነው አዲ ስጋ ነው እዛማ ከሄደን እዛም በላለን በቃ ደርሳችሁ ነው ምናምን አለ ጭነት መኪና ነው ታገኘን ሄድን ቀዳደን በማግስቱ ተመለስን ማለት ነው ተመለስን እንዴት ናቸው ምናምን ጥሩ ሰላም ነው ምናምን በጣም አመሰግናለሁ ምናምን አልኩትና እንዴት እናደርግ አሁን አምስተኛ ቀን ሊሆን ውሎ አበላ እየተከፈለ ምናምን እዛ አሁን እዛ ጋር የህይወት መመሪያ እስካሁን ድረስ መጠቀምባት የህይወት መመሪያ ሁለት ነገሮች አሉ ከጋሽ መላኩ የወሰድኩት እሺ እዛ ቁጭ ብለን ሐሜት ጀመርን ማለት ነው እኛ መጀመሪያ በቀናነት ነው ሐሜት ጋሽ መላኩ በጣም ቅርብ ለመሆን ከበቡ ላይ የቆዩ ልጆች አሉ እኛ ገና መግባታችን ነው ወርም አልሞላን እና እኔና ታሜ ተነጋገርን እስካሁን ድረስ አንተ ውሎ አበል እንትን ብለሃል እየከፈልክ በነጽ እኛ አሁን የራሳችንን ብር ስጠንና ራሳችን ደግሞ 2-3 ቀን ውሎ አበላችንን እየከፈልን እንደ ብቻንማ መጎዳት የለብንም ምክንያቱም መቆየት ፈለገን እኛ ስለዚህ እውነት አላሰቡም እኮ እስከዛሬ ከኔ ጋር የነበሩ እንዲህ አይነት ሐሳብ አላመጡ እናንተ እንዴት አይነት አመለካከት በቃ ይሄ አንዴ ማሰብም አለባቸው እንደዛ መደረግ የለበትም ምናምን አለን ኑ በቃ አሁን እዛ ስብሰባ ተሰብስበን ተነግሯቸዋላችሁ ለልጆች እሺ ብለን ሄድን ገባን እንደዚህ ያወራን ነበርና አሁን ወይ አዲስ አበባ መመለስ እንደገና ሄደን ትራንስፖርት ወጥቶ እስከዛሬ እንደዚህ ተቀምጠንና አሁን የተስፋይና ታምሩ ጥሩ ሐሳብ አምጥተው ተብለዋልና እኔ ከመነግራችሁ እነሱ ያው እንግዲህ ምንድነው እንትን ያለን ልጆቹን ያያየን ፈራን ማራን እና እኛ እስከዛሬ ድረስ ጋሽ መላኩ እየከፈለ ስለሆነ አሁን ደግሞ የራሳችን አደ እንዴ ተስፋዬ ቀደም እንደምታወራው ልብን ሞልተህ ደረትና ባርገን እንደዚህ ምናምን እያልክ የምታወራው አይ እኔ እንዲያን ነገር አልወድም አይ ስለኔ ጠባይ አታውቁም እንዴ እንደዚህ ነገር እኔ ፊት ከዋሸ መልሽ አገናኛለሁ ከሰውየው ወየው ንጋው ንቀድም ያላችሁት እነሱ እንዴት አያስቡም እንትን ማድረግ አለባቸው ምናምን ብላችሁ አሁን እንደዚህ እኔ አልወድም ማደግሙትን ነገር እኔ ፊት አትናገር ብለዋል እና ተስማማላችሁ እንትን እኛ ምን ሄድበት አለ እንትን ፈተና አለን ምናምን አሉ አንድ ሁለቱ በቃ ሂዱ ደግሞ ሁለቱ ከሄዱ ደግሞ እንዴት ይሰራል በቃ እንሂድ አዲስ አበባ እኔ ግን ሌላ ጊዜ እንደዚህ አይነት እንዳታረጓት ምናምን በስማ እቺ አስደንጋጭ ነገር ከቲም ተነጥሎ ዋላ በቃ ሌላ ጊዜም ሲመጣ ከተናገርሽ የሆነ ነገር ካለ ወስዶ ያጋጥማል እንደዚህ ነው ምናምን ከምን መናገር ካለብህ እንደዚህ ነው በዛን ጊዜ ወዲህ አሁን የሰወሬ እንኳን ካወራሁኝ ሞቅ ባለ ጨዋታ መሃል ምናምን ቢሆን ከመውጣቴ በፊት ቀድሜ ያልኩት እንደዚህ ነው ይሄ እንደዚህ ነው ይሄን አስተካክለን እንጂ እንትን ብሎ ያ ነገር እንትን አሳድሮ ምናምን እኔ አልፈልግም ምናምን ዛሬ ደግሞ እንግዳችን በጣም የምንወደው ተዋናይ እና የብዙ ሙያ ዘርፍ ማለት እንችላለን ቀስ ያለ ስለምንወያይበት ሄናን ጋብዘናል ሄኖኬ እንኳን ደህና መጣ ክብርህን ስለመጣ በጣም እናመሰግናለን ጸድዬ እንኳን ደህና ቆየሽ መድረክ ላይ ስትወጣ ስትጫወት ገጠመኝ የለም እንደው አለ በጣም መድረክ ላይ ምን ያልገጠመኝ አለ መድረክ ላይ ብዙ ገጠመኞች አሉና አንዴ የመድረክ ገጠመኝ እንግዲህ አንዴ መስተፋቀር የሚል ቲያትር ይዘን መስተፋቀር ማለት የዳግማዊ ፈይሳ ነው የውጭ እንትን ነው ትርጉምና ዝግጅቱ የዳግማዊ ፈይሳ ነው እሺ እና ቲያትሩ ላይ መስተፋቀር የሚል ቲያትር ነው የሸዋፈራው ነው ፕሮዲዩስ ያደረገው
ሸዋፈራው ነው ፕሮዲዩስ ያደረገውና መኮንን ላከ፣ ድርብ ወርቅ ሰይፉ፣ ዮሐንስ ተፈራ እና ሜሮን ጌትነት እኔ ምናምን አለንበትና እሱን ቲያትር እየሰራን አንዴ ወደ ለክፍለ ሀገር ተፈለገ ቲያትሩ ክፍለ ሀገር ተጠራና አሰላ መድረክ ላይ ለመስራት ከዛ ፍቃዱ ከበደ አለ ቲያትሩ ላይ እና ፍቃዱ ባሪያው ደላላው ነው የሚሰራውና ፓርቱ በጣም ከባድ ነው። ይሄ ሬስትለስ ሰው ታውቂያለሽ በጣም በቃ ሚንቀዝ በቃ ያንን ያነሳል ይጥላል ይሄን ይሸከማል ያስቀምጣል ምናምን በጣም ሬስትለስ የሆነ ደላላ ነው ቲያትሩ ላይ ቀዥ ሚል ደላላ ነው በቃ እና እሱ አጋጣሚ ፍቃዱ ከበደ እዚህ ባቢሎን በሳሎን ቲያትር ነበረው። ባቢሎን በሳሎን ቲያትር ስለነበረው እንዴት ይሻላል ሲባል በቃ ዮሐንስ ተፈራ ጆኒ የፍቃዱን ቦታ እንዲሰራ የደላላው ማለት ነው። የዮሐንስን ቦታ ደግሞ ሌላ ጃቴው ዘሪውን የወንዶች ጉዳይ ላይ ያለው እሱ እንዲሰራ ተደረገና ያስተደረገ ከዛ ተጠና ምናምን ስለሚያውቀው ዮሐንስም አጥንቶታል ጆኒ አጥንቶት ምናምን ጨራረስን ምናምንና ከዛ ሄደን ለከዛ እንደደረስን አሰላ ቀላይ ነው የደረስነው ቁጭ ብለን ያወራ ምናምን ነገር ለማታ ለካ ጆኒ ተጨንቋል በጣም እንትኑ ፓርቱ በጣም ከባድ ነው እንትን ስለሚል ጨንቆታል እንዴት አርጋው እንትኑን እንዴት መስራት አለብኝ ብሎ ያወረደ ነው ገባኝ ልክ መጀመሪያ ቁጭ ብለን ሄዶ ሲመጣ ገና ስናየው ብለን ምን ሆኖ ቢመጣ ጥሩ ነው ራስ በረሃ ተላሽቶት ይሄንን እንደዚህ ራስ ሙሉ ራስ በረሃ አርጎ ሌላ ሰውዬ መሰለኝ ምንድነው ስከት እንትን እንዲል ነው ከዛ ተሳቀ ማለት ነው። አይ በቃ ቆንጆ ነው እንደውም ድርብ አሁን በቃ በጣም ቆንጆ ነው ምናምን አለች። ከዛ ማንተ ተዘጋጃጀም ምናምንና ብቻ ገባን። ስንገባ ይሄ ጥርሱንም ምን አደረገው ይሄን ወላቃ አደረገው ማለት ነው በሜካፕ እና ስታየው ገና ያስቃል አይደለም ቆሜ ስታየው ያስቃል በጣም ነው የሚያስቀው ከዛ አሬ ሰውዬ ያስቀኛል ምናምን ስል ሸዋፈራው አንተ ስራዬን እንዳታበላሽ እንደዚህ እንትነተ ምናምን ይላል ነው እሺ አልኩና እንደው እግዚአብሔር ይሆነኝ ምናምን ይያልኩኝ በቃ ከዛ በኋላ ገባን። አዳራሹ ጥቅጥቅ ብሎ ሞልቷል። ጣራው መሬቱ ነው የሞላው አዳራሹ። ከዛ በምናምን ተጀመረ ቲያትሩ። ልክ ሲጀመር ደግሞ በእኔና በሱ ነው የሚጀመረው። መድረክ ላይ ቆመን በእኔና በሱ ነው የሚጀመረው። እየተሰራ ነው ሰው አያለ መድረክ ላይ ምናምን ይስቃል ምናምን። ከዛ የሆነ አንድ መላን ፈጥርና ያ መላይ ተሳካ ሲሆን ወንድ ምናምን ብሎ አንስቶኝ እንደዚህ ከስር ይዋርጓ አሽከርክሮ ያስቀምጠኛል። ገባሽ? ልክ ዛንትኑ ላይ መላው ተሳካ የስ ምናምን ወንድ ነው በአሳቡ ጥሩ ምናምን ነገር ብድግ አድርጎ እንደዚህ አንስቶኝ እንትን ሲል ባላንሱን መጠበቅ አልቻለም እና እንዲህ ወደ ላይ አንስቶኝ እንዲህ ሲዞር ይሄ የእግሩን ባላንስ ይሄንን ሳተ። ይሄን ገባሽ? ልክ ይሄ ወደ ኋላ ሲያዳልጠው እንዲህ ይዞኛል ወደ ላይ እኮ ወደ ኋላ ሲያዳልጠው እኔ እንደዚህ እንዲያዘኝ ማለት ነው እሱ ከታች ማለት ነው እንደዚህ ባለ እንዲያዘኝ ሲያዳልጠው ወደዚህ በዚህ ጧ ብሎ መድረኩ ላይ ሲወድቅ እኔ ከላዩ ላይ ተያይዘን ተደራርበን ማለት ነው ጇ ብለን ብቻ ስንወድቅ የመድረኩ አቧራ ጨሰ ወደ ላይ። ከዛ በኋላ ሰው ኦዲየንሱ ቲያትሩ መስሎት ደረሱ ስቴዲየም መሰለ በቃ ስቴዲየም። እኔ ከላዩ ላይ ብቻ ደንግጫለሁ በጣም ፍንጥር ብዬ ተነሳው ከላዩ ላይ ተነስቼ ፍንጥር ብዬ እሱም ድንጋጤ ያለ ብድግ ብሎ ተነሳና ከዛ ስንተያይ እንደዚህ እኔ ጥርሱ የረገፈን ይመስለኝ ደንግጬ እንደዚህ ቲያትሩ እንዲህ ስንተያይ ይሄ ፊቱ አመድ ለብሶ ሳየው ሌላ ፍጡር ከሌላ ዓለም የመጣ ከዛ በኋላ እንዴ ሰው ይስቃል ወደሱ አረጅም ከዛ በኋላ ቀጥሎ ያለው እንዲያለው ግን እንደልስ እንዴት በየፊቱ ሊው እያየውኝ እንዲ ዞር ኪ ፊቴና ዞር ማለት ነው ሾፈር ከጀርባው ነው ወርታይሳችሁ ግቡ አይሳችሁ ቀጥሉ እንትላል ተቀጠለ በቃ ቀጠለና ምን ያህል ክብደቱን ነው እንትን ምልሽ በቃ ከዛ በኋላ
በወጣ ቁጥር ባክስቴጅ እነ መኮንን ላከም እያዩት ድርብም እያየችው ፊቱን እያየችው ከፊቷን አዙራ መኮንንም በከሳቅ ከዛ አለያ ላይ ሽንቷን ሸንታለች ድርብ ላይ ማለት መቆጣጠር አቅቷት ማለት ነው። የሆነ ታይም ላይ ድርብን እንደዚህ አንስቷት ይዟት የሚወጣበት ቦታ አለ። በቃ ሰውየው ሬስትለርስ ነው። ካራክተሩ በጣም ከባድ ነው። የዳግማዊ ፈይሳ ዝግጅቶች ደግሞ በተፈጥሯቸው መገለባበጥ ይበዛቸዋል። መገለባበጥ፣ መነሳት፣ መጮህ እንደዚህ አይነት ናቸው እንትኖቹ ዝግጅቶቹ። የሱ የዝግጅት ስታይሉ ይሄ ነው እና ድርብን እንዲህ የሚያነሳት ቦታ አለ። ከስር እንግዲህ ድርብ ወፍራም ነች አስቢው። እንደዚህ አንስቷት ተሸክሞ ወስዶ አስቀምጧት ነው የሚመለሰው። እንደዚህ ተሸክሞ እሱ እዛ መድረኩ ላይ ነው ሐሳቡ ያለው። እንዲህ ተሸክሞ ወሰደ ከሰቅስቆ ወሰዳትና ልክ ባክስቴጁ ጋር እዛ ጋር ነው የሚያስበው ያለው። በቁሙ ለቆት ገብቶ እሷ ቧ ብላ ፈርጠ ወይን የገደለኝ ወደ ቲያትሩ ገብቷል። እሱ ወደ ቲያትሩ በቃ ህዝቡ ዋ አያለ እየሳቀ መጣ። ወደ ባክስቴጁ ጋር መጣና ጆኒ ግባ እንጂ ምናምን ሄድ እንጂ ምናምን ስንለው ሰው ለምንድን ነው የማይስቀው አላለ። ኧረ እየሳቀ ነው ሄድ ግባ አረኝ እና ኧረ ሶፍት እስማ በጣም የሚገርም ገጠመኝ ነው። በጣም ይሄ ነው መሰለኝ የሚያዝናናው። በቃ አይደለ ከቲያትሩ በስተጀርባ ሌላ ቲያትር አለ። ከቲያትሩ እንትን ላይ ሌላ ቲያትር አለ። ቲያትር ህይወቱም አንድ ቲያትር ነበረ እና ያንን ቲያትር 08 ቀበሌ ውስጥ ለማሳየት አዘጋጁ ተፈራ ወርቁ ነውና 08 ቀበሌ ለማሳየት ሁሉም እንትን ብሏል። ካስት ተደርጎ ሁሉም ምናምን ያው ታሳይ በወቅቱ የሆነ አንድ ልጅ ነበረ ናኦም የሚባል ልጅ አስተዋውሳለሁና እሱ እኔ እሰራለሁ ብሎ እናቱን አባቱን ሁሉንም ጋብዞ ልክ እዛ እንትን ሲል በሰዓቱ ልክ ሰው እኮ ገብቶ ሞልቷል። ልብሱን አዘጋጅቶ ምናምን ተፈራ አይ ዛሬ አንተ አይደለም የምትሰራው ናፒ ልበስና ገባ ምናምን አለ። እኔ ለሰራ ቤተሰብ ጠርቼ ምናምን አይ በቃ ጊዜ የለም ትበላተ ወደዛ ሌላ ጊዜ ትሰራለህ ናፒ ልባብስና እንትን ነው አለ ልጁ። አዎ ቤተሰብ ጠርቼ አይ ቤተሰብ ምናምን ዞር በላ አንተ እዚህ ኪነ ጥበብ ነው እንትን የሚለው ምናምን ቀጥታ ልጁ ወደ ባክስቴጅ ሄደ። ምንድነው ምናምን ነው ወደ ባክስቴጅ ሄደና ለቲያትሩ የተቀመጠ ቢላ አለ፣ ረጅም ገጀራ ቢላ አለ። እሱን ቢላ ይዞ ከዛ ወላጆቼን ጠርቼ ያለ ሲመጣ ተፈራ በዛኛው መድረክ በዚህ ሲከተለው ተከትሎ በህዝብ መሃል እየተራወጡ ይሄ ቢላውን ይዟል። ሰው ቲያትሩ የተጀመረ መስሎት ያጨበጭባል። በሰው መሃል መጨረሻ ላይ እየተራወጡ አስፋልት ለአስፋልት ማለት ነው ከ08 ያነሱ 3ኛ ፖሊስ ጣቢያ ተያይዘው እና በኋላ ላይ በቃ እዛ ልጁ ተይዞ ፖሊስ ጣቢያ እዛ ውስጥ ሲጣራ ምናምን እዛ ቆይተው መጨረሻ ላይ ተመልሰው ሲመጡ ሰው ተበትኗል። አሁን ለምሳሌ ማረሻው እንዴት ቲያትር ገጠመኝ ልጨምርልሽና የቲያትር ገጠመኝ ሳይሆን የፊልም ነው። ይሄ ፊልም ነው። ሰውየውን ከሌ ብያል ጠቅስልሽም አያስፈልግም። የባህር በር ፊልምን ስንሰራ የጥላውን ጉግሳ ነው። የባህር በር ፊልምን ስንሰራ በጣም ይገርምሻል ካራክተሩ ካስት ሲደረግ ከእንትኑ ሰውየው ካስት ሲደረግ ካራክተሩ ካራቲስት ነው፣ ተማች ነው። ባሽ ታብሎ የፈጣን እንትን ነው እና ካስት ሲደረግ በጣም ለመስራት ስለጓጓ ያረኔ ብላክ ቤልት አለኝ ምናምን ነገር አለ። ገባሽ ጀመረ በቃ ነው ችግር የለም እሱ ነው የሚፈልገው ዋናው እሱ ነው ምናምን ብሎ ጥላውን ጉግሳ ካስት አደረገው ምናምን። ከዛ እየተቀረጸ ፊልሙ መጨረሻው ላይ ደረሰ። መጨረሻው ላይ ሲደርስ
እኔ እንትን ሆኜ ነው የምሰራው የዚህ የሻቢያ ሰላይ ነውና ለመሰለል እዚህ ሀገር ውስጥ ገብቶ ደህንነቶች ደርሰውበት በኋላ ላይ ከቀለበት መንገዱ ላይ ዘለው ይወርዱና ደህንነቶች ይመቱታል በጥይት እሱ ነው ታሪኩ እና ከዛ ለከዛ ደረሰ የማይደርስ ቀን የለ ያ የጭንቅ ቀን ደረሰ ያ የመከራ ቀን ደረሰ ከዛ እንትን ተባለ ዝግጅት ቀን ጀምሮ ሲደረግ ነበር ለሊት ጭር ስለሚል ሊሰራ የታሰበው የት ነው ቦሌ ቀለበት መንገዱ የለም ቦሌ ቀለበት መንገዱ ጋር ነው እዚህ እንትን ብራስ ሆስፒታል አካባቢ እዛ ጋር ነው ሊሰራ የታሰበው ዝግጅት ምናምን ተደረገና ሄለን ታደሰ ምናምን አለች ጥላውን ጉክሳ ሚስቱ ምናምን እዚህ ፕሮዳክሽኑ ትልቅ ፕሮዳክሽን ነው ከዛ ተዘጋጀ ምንድነው ከዛ ምንድነው ተገዛ ምናምን ከላይም እንትን ገመዱ ተዘጋጀ ከላይ ይወርድበት ምናምን ተዘጋጀ ተገዛ ምናምን ሁሉ ነገር አለቀ ምናምን ጓንቱ መጥቶ ሲያየው የጨርቅ ጓንት ነው የሚሰራው ሰውዬ ሰንበዲ ልክ ሲያየው የጨርቅ ጓንት ነው ይሄ እጄን ያቃጥለኛልና ይሄም ወደ ቆዳ ይለወጥልኝ እሺ ተብሎ እንደገና መርካቶስ ታስሶ ቆዳ ተፈልጎ ሰለሞን ሉልሰገድ ነበር ፕሮዳክሽን ማናጀሩ እሱ እንትን ብሎ ይዞ መጣ ፈልጎ ቆዳ ተገኘ መጣ እዛ ተና ማታ ላይ ሄድን ወደ ቀረጻው ቦታ ልክ ወደ 4 ሰዓት ላይ ነው ማታ ሄድን ጭር ብሏል ሄድን ወጥ ከላይ ወጥ ተዘጋጀ ምናምን ወደ ላይ ቀለበት መንገዱ ላይ ወደ ላይ ሳያው እንደዚህ ወደ ታች ጭው ወደ ከዚህ ላይ ነው እንደምዘሉ አልኩስ አዎ አይደለ አለኝ ቆሞ ገና ለካስቱ በጣም ቴንሽን ውስጥ ነው ያለው ከዛ ሰለሞን ሉልሰገድ እንዴ ታስፈራራዋለ እንዴ ምን ነካለኝ ሲለኝ አረ አይኔ ማስፈራራት አይደለም ማለት እንደዚህ አይ እቺ ቀላለች እኮ ምናምን ብዬ እሱ ለማረጋጋት ነው እና እንዴ በጣም ነው የሚያስፈራው በጣም ወደ ታች ርቀት አለው በጣም እና ከታይ ሲያዩት እንዲቀርብ ይመስላል ካለ በጣም ነው የሚያስፈራው ከዛ እንዴ ምናምን ነገር ከዛ ከታይ ጥላውን ጉክሳ እንዴ ፈራህ እንዴ አለው ሲለው እሱ እንደዚህ ቆሞ እሱ እግዚአብሔር ይሁነኝ እንጂ አይዞ ምናምን ተባለ ገመድ ታሰረ ከዛ እንደገና ይያዝልኝ አለ ገመዱ እንዳይፈታ በድርቡ በደም ታሰረ እንደገና ተያዘ ገመዱ ያዙ ተብለን ያዝን ከዛ በል ተዘጋጅ ምናምን ተባለ ካሜራ ተዘጋጀ ምናምን ተዘጋጀ ካሜራ ሬዲ ሆነ ምናምን ከዛ ሬዲ ምናምን ተባለ አው ምናምን ነገር አክሽን ተባለ ሲባል እንደዚህ ይዞት እንደገና ደግሞ መጥፎነቱ ምንድነው እንደዚህ ይዘሽው ብራት ደሞ አለው እንደዚህ ብራቱ ደግሞ እንደገና ከፍታሽን ነው የሚጨምረው ወደ ላይ ከዛ እንደዚህ አለ እንደዚህ አንድ እግሩን አወጣና ቆይና እንደገና ደግሞ በዚህ እንዴት እንደሚሆን ግራ ገባ አይዞ እንጂ ወይ እግረን ይሄንን አስቀድመው መጅብ ቂጥህን አዙር እንጂ እንዴት ነው የምትሆነው ምናምን እንዴ ወደዚህ ነው እንዴ መዞር ያለብኝን እንዴ ራስህ ታማከረናል እንዴ ራስህ እንትን በል እንጂ እሺ ቆይ አለ እንደዚህ እንትን አለ ወጥ እንደዚህ እንደምንም ገመዱን እንደዚህ ያዘው ገመዱን እንደዚህ እንደምንም ያዘው አይዞውን ይዛዋል ምናምን ነገር አክሽን ምናምን ሸው ብሎ በፍጥረት ብሎ እጥዋ አላለም መሬት ላይ ከዛ ሁሉም ጸጥ ሲል ጥላውን ጉክሳ በኢየሱስ ካሜራው ላይ ያለው ካሜራ ከዛ ጥላውን ጉክሳ እንዴ አለ ንግራ ገባው ከረተ ሁሉም ጸጥ አለ በቃ አሃ ያስከው እንደ በስራት አለው ካሜራማኑ ሲለው በስራት እንዴ ምን ይዟለው እኔ እዛ ነኝ ያለው እሱ በዚህ ፍጥነት እንዴት አድርጌ ነው የሚይዘው እንዴት ምን ይዟለው በቃ ሾልኳል እኮ አለው ሲለው ሾለካ አለው አይ አለና ትንሽ በየሱ ብድግ ብሎ ተነሳ ጧ ብሎ ብድግ ብሎ ተነሳና እንደዚህ አይዞ ምናምን አይዞ ተርፋል አይዞ ምናምን ነገር አይዞ ከዛ ይሄ ደና ነኝ ይሄ ተርፍ ያለው ምናምን አይዞ ተባለ አይዞ እሺ ያዝ ነው አይዞ ምናምን ከዛ አየና ጥላውን ጉክሳ አለና እንዴት ነው አላየውና ተደግም ሲለው
ከዚህ ከኪነ ጥበቡ ወጣ እንበልና አንዴ ማረሰው ከአንድ ፕሮግራም ነበረ እና ሰው ለመሄድ የሽኝት ፕሮግራም ነው። ሰው ልንሸኝ ወደ ውጭ እዛ የሽኝት ፕሮግራም ላይ ሆነን መጠጡም አለ ምናምን ይበላል ይጠጣል ይጨፈራል ምናምንና ከዛ በኋላ ስንበላ ቆየን መጠጥም ስንጠጣ ምናምን ቆየና ሞቅ ብሎኛል መጣን ወደ ሰፈር። ከዛ የነበርንበት ገርጂ አካባቢ ነበር። ከገርጂው መጣንና ወደ ሰፈር ደረሰን። ከዛ ሞቅ ሰከር ያለውና እኔ አልታወቀኝም። ቆይ አንዳንድ እንበል ምናምን አሉና ጓደኞቼ አብረውኝ የነበሩት ዳይት ሱማሌው አለ ጥላውን የሚባል ልጅ እንዳልካቸው ምናምን ቁጭ ብለን ብቻ ዳይት ሱማሌው ይታወቃል። በዚህ አጋጣሚ ቁጭ ብለን እንትን እያለን ገባን። አበሻ ሆቴል ገባን። አበሻ የሚባል ሆቴል አለ እዛ ሰሜን ሆቴል። አበሻ ሆቴል ገባና እዛ ቁጭ ብለን ሰከር ያለው እኔና መስከሬ አልታወቀኝም። ገባኝ። እኔ በእኔ ቤት ጤነኛ ነኝ የማስበው እንደዛ ነው። ከዛ መጠጥ ቀረበና በዛ ላይ ጨመርኩበት ትንሽ አንድ ጠጣውና ከዛ በኋላ ሽንቴን ወጣረኝና ቁጭ እንዳረኩኝ ሌላ መጥቶ ተቀርቷል። እየተጫወተን እያወራን ተነሳውኝና እኔ ሄድኩኝ ወደ ሽንት ቤት ሄድኩ። ዞር ብዬ ሽንት ቤቱ ጋር ቆሜ ሽንቴን እየሸናው እንደዚህ ዞሬ ስመለከት የሆነ በር ተከፍቷል። ገርበብ ብሎ በር ተከፍቷልና እቤቴ ልገባ በራፌ ላይ የቆምኩ ነው መሰለኝ። ደጃፌ ላይ ቤቴ ልገባ በቃ ሽንቴን ሸንቼ ወደ ቤቴ ልገባ ነው መሰለኝ። ለካ እነዛ እንትኑ መደዳውን ያ እንትን ተከፍተው ቤርጎ ነው እና እንትን መሰለኝ ወደ ቤቴ ልገባ በራፌ ገርበብ ብሎ ልገባ ነው። ሸናው ምናምን ጨረስኩና ገባው ሄድኩኝ። ከፈት አድርጌ ገባው ገብቼ ከዛ አየሁ ምናምንና እንትን ስል ካፖርት ተሰቅሏል። ጥቁር ካፖርት ረጅም ካፖርት ነው። አወረድኩት አደረኩት እንደሳደርገው ላይ ቀውልል አለና እንጂ ለምንድን ነው የሰፋኝ ብዬ አየሁ። ከዛ ዘጋው ከላይ እስከታች ግጥም አድርጌ ዘጋውና አልጋ ላይ ወጥቼ ተኛው እንዲ ጋደም ብዬ ልሽ በሩን እኔ መዝጋቴ ነው እንዲገርበብ አድርጌው እንዳረኩት ትቻለሁ። ስካሩ ስላለ አልዘጋውትም በሩን እንዲገርበብ ብዬ ጋደም ብዬ እንደንትን እንቅልፍ ሊወስደኝ እንዲ ያሸለበኝ ሰመመን ውስጥ ነኝ ያለሁት። እንዲ ሰመመን ውስጥ ሆኜ እንዲ በሰመመን ውስጥ እንደዚህ ብሎ በሩ ተከፍቶ እንዲ በሰው እንደ ህልም ነገር ነው የሚታይ። እንደዚህ ሳይ ረጅም ሰውዬ ጥቁር ረጅም ሰውዬ ገባ ማለት ነው። ሲገባ አልጋ ላይ እንደዚህ ተኝቻለሁ እና እንደዚህ ያያዳ ከዛ አይኔን ገለጥኩ። አየሁት። ምንድነው አላልኩትም ስለው ምንድነው አላለኝም። ሰው ግን ሲል አልኩና ብድግ ብዬ ካልጋው ላይ ከተኛውበት ብድግ ብዬ እስከነሳ አጠገቤ ደርሷል። ወይ አራኔ ብዬ ቆምኩኝ። ተነስቼ ብድግ ብዬ አልጋው ላይ ቆሜ እሱ ከታይ ቆሞ እኩል ነን ቁመታችን እኩል እታይ ቆሞ ማለት ነው። ከዛ በኋላ ሌባ ብዬ አልያዝኩትም። ሲይዘው እሱም ያዘኝ። ከዛ ሲይዘው እንዴ ብዬ አንዴ ሌባ ብዬ በቦክስ ስለው እሱም በቦክስ ሲለ አንዴ በቦክስ እሱም ሌባ ይላል። እኔም ሌባ ሰም የለም ሌባ ከዛ ተያይዘን ካልጋው ላይ መሬት ላይ ተያይዘን መሬት ላይ ከዛ መሬት ላይ እሱ እንከባለላል። እኔ ሞቴን ደንግጬ ሌባ ያልኩኝ እሱም ከላይ እየተንከባለልን ቤርጎው ላይ። ከዛ በኋላ አስተናጋጁ ጠጪው ምናምን እንደልግጥም ብሎ ሞልቶ አረ ልቀቅ ተላቀቅ ያዝ ልቀቅ ምናምን ሲያላቅቁት ሰውየው ያዙልኝ ካፖርቴን ያው እንዳደረገ ሲል እኔ ደግሞ ያዙት ቤቴን ሰብሮ ገብቶ ያዙት ከዛ ታያታን እንዴ አስተናጋጆቹ አረ ሄኖክ ያቁኛል ደንበኛ ነኝ እዛ ቤት። አረ አውልቅ አረ የሰው ካፖርት ምን ልታረግ ገብተህ ነው ምንም ያነው ምገባው ቤቴ ገብቶ ሲል አረ ከዛ መጡ ጓደኞቼ እነ ዳይ ሱማሌው እንዴ ምን ልታረግ ገብተህ ምን ይሆንክ ነው አረ አውልቅ ብለው መጨረሻ ላይ አስተናጋጆቹም አረ ደንበኛችን ነው ትልቅ ደንበኛችን ይዞ ከዛ አላቀቁን። ገባው ቤት ተኝቼ ጠዋት ላይ
ስነሳ መጡ ጓደኞች አንኳኩቶ ገና ስከፍት ሲያየኝ ጓደኛዬ ካካካካካ ያገንጥለው ነው ምን ያስቃል ስለኝ ማታ የሰራው ታሪክ አንተ የሰራው ጉድ ምን አደረኩ ምን እንዴ ተደባደበ ምናምን ቲኒንግ አረን ያልተደባደብኩ ምናምን ማን አንተ እስቲ ሲያይ ሰዓቴ ሁሉ ያረኩሳ ቡድስ ብሏል ተወድሷል ሳየው እዚህ ጋር ተግጫለሁ ምናምን ጠዋት ነው የገባኝ እንትን ስል የዛሬዋ እንግዳችን በጣም የምንወዳት በጣም የምናደንቃት በተለይም ደግሞ በመድረኩ ላይ ነግሳበታለች የምትባለው ተዋናይት ሀረጋዊን አሰፋ አመሰግናለሁ ዛሬ ገና በሙሉ ስራሽ ነው የጠራትኛ ሀግዬ ነው የምንልሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ የኔ ቆንጆ አክብረሽን ስለመጣሽ እጅግ በጣም አድርገን እናመሰግናለን ልጆችሽ ጋር በጣም ቤስት ፍሬንድ ነሽ የቅርብ ጓደኛ ይሄንን ደግሞ በምትነግሪን ብቻ ሳይሆን ባይናችንም አይተናል ባክስቴጅ ሲመጡ ከልጆችሽ ጋር ከትንሹም ጋር ከመጀመሪያ ልጅሽም ጋር ስታወሪ እስቲ ስለነሱ አስተዋውቂኝ እስቲ በጣም ደስ የሚሉ ጓደኛ የሆኑ ልጆች ነው ያሉኝ እንዲያውም ካስታወሽ ባሎችና ሚስቶችን እየሰራን መከፈቻው አካባቢ አንድ ሬዲዮ ጣቢያ ላይ የጠበቅኩት ረጅም ጊዜ የጠበቅኩት የአየር ሰዓት ሲሰጠኝና ሲጀመር በቃ እዛ ጋር ደግሞ የራሴ ነው ፕሮግራሙ በራሴ ነው መሰራውና እሱን መስራት አለብኝ ስል ልጅ ያለቀሰችውን ለቅሶ አረሳው አልፈልግም ማለች እኔ መድረክ ላይ ስትሰሪ ነው ላይሽ መፈልገው በአንድ ቀን መጣ ያም ቅዳሜ መጣ እኛ ደግሞ ቅዳሜ ይሆናል ብለን አላሰብንም አይደል ለቅዳሜ ይሆናል ይሄ ፕሌይ አላልና አጭርም ስለሆነ እና እኩል ቀን መጣብኝና ይልሽ ምትወስን ልጅ ነው ወለድኩት አልፈልግም ምን ይሄን ነው የምፈልገው ብላ አስታለቅስ እንዴት እንደደነገጥኩ እሺ በቃ አልኩ እሺ በቃ መጠናቱ ይጠናል ሌላ ሰው ያጠናልኛል ነገር ግን እሺ በቃ ሰራለሁ እግዚአብሔር ይመስገን ማንንም አላጠናው ምን እየሰራው ያንን ግን እንዴት መስራት ቻልኩ መሰለሽ ቀድሜ ቀርጻለሁ የሚያስፈልገኝ ነገር ስለዚህ ከኔ ጋር የሚሰሩት ሰዎች እነሱ ይሰሩልኛል በጣም የምወዳቸው ጓደኞች የሆኑ ልጆች ነው ያሉኝ እግዚአብሔር ይመስገን ስለ አለባበሴን የሚያርሙኝ ምን በላውን የሚመርጡልኝ ቤት ውስጥ ሰራተኛ የማይፈልጉ እኛ እናግዝሻለን ኢትስ ኦኬ በቃ እኛ እናግዝ ቤት ውስጥ ስገባ ወንዱ ልጅ ምን እንደሚል ስራ በሙሉ ሰርተው ነው የሚጠብቁኝ ቤት ጽድታርገው ደስ የሚል ቤት ነው ስገባ የሆነ የቤቴ እንትን ደስ እንዲለኝ ቤቴና ፍቄው እንድመጣ ነው የሚያረጉኝ በር ከፍተው ምን እንደሚለኝ ዮር ሃይነስ እስቲ ቤትሽን ዮር ሃይነስ ልጅ መኝታ ቤትሽን ማማዬ ይለኛል እንዴት እንደሚያሳዝኑ የውነታቸውን በህይወትሽ እንደሚወዱሽ እርግጠኞች የምትሆኝባቸው ልጆችሽ ናቸው የሚወዱ ልጆች እግዚአብሔር ስለሰጠኝ በእውነት እግዚአብሔርን አመሰግናለሁ ደስ የሚሉ ልጆች ናቸው የሚያደርቁኝ ማስተኙኝ አቤት ስመጣ የዋሉበትን ነገር አለማቋረጥ እኩል ሲያወሩ በተራ ያልኩ የምሰማቸው ደስ የሚሉ ልጆች አሉኝ እግዚአብሔር ይመስገን እግዚአብሔርንም አመሰግንባቸው መድረክ ላይ አይተውሽ አያውቁም ነበር አይደለ ከዛ በፊት ትንሿ ታውቃለች ግን በጣም ትንሽ ነበረች እንደ ኬን ስንሰራ 2 አመቷ ነበር ቶፓዝን ስንሰራም ትመጣ ነበር ግን በጣም ትንሽ ነበረች ከዛ ከረጅም ጊዜ በኋላ ነው የተመለስኩት ሁሉ ነገር እርግፍ አርጌ ትቼው እኔ እየኖርኩ ነበር ከሷ ጋር ሶ እናቷ ቲያትር እንደምትሰራ ታውቃለች ግን አይታት አታውቅም ስለዚህ ትፈልጋለች እሱ ነው የገባኝ ስለዚህ ተወስንልኛለች አንዳንድ ቀን በጣም ደንግጠሽ ነበር የነገርሽን ያንን ሪአክሽኗን ከሷ ሁሉ አልጠበቅኩም እንዴ ሾክ ነው ያረከኝ በቃ እሺ እናቴ እሺ ሰራለሁ እሺ ቆይ ግድ የለም ቆይ ይሄንን አስተካክላለሁ እሺ በቃ መወሰን አለብኝ ይሄንን አልፈለገም አለችኝ እሺ አልኩ እሺ በጣም አስደንግጣኝ ነበር እዚህ ሙያ ላይ ወይም ደግሞ በህይወትሽም ሊሆን ይችላል ማትረሹ ምክር ጠቅሞኛል እንደዚህ ብዬ አስታውሰዋለሁ እዚህ ጋር እንዴት አብዬ ነበር ምትይዋለ የፋዘር ምክር የተስፋ አበበ ሰው ዛሬ ሲያጨበጭብላችሁ ዛሬ ጥሩ ሰራሽና ጎበዝ ስትባይ ያ ጭብጨባ ልባችሁን እንዳያሳብጠው ይለናል ዛሬ ጥሩ ሰራሽ ማለት ነገ መውደቅ የለም ማለት አይደለም ዛሬ ጥሩ ብትሰሪ ነገ እንደዛሬው ላይ ይሳካልሽ ይችላል አንደኛ
በጭብጨባ ያነገሰሽ ከፍ ያረገሽ ሰው ነገ አጨብጭቦ ሊያወርድሽ አንደኛ የሚቀድመው እሱ ነው። ይሄ የህይወት መመሪያዬ ነው። የህይወት መመሪያዬ ነው። እኔ ስለራሴ ሳስብ ከማንም ሰው ጋር መኖር ይችላል ብዬ ነው ማስበው። አንቺ እንደዚህ ቀና ያልሽነሽ ትኛለሽ እንጂ እኔ እንደሱ እንዳልሆንኩ ነው ማስበው። ሁሉ ጊዜ ትሁት መሆን እንዳለብኝ በህይወቴ ሁሉ ጊዜ በየትኛውም የህይወት አጋጣሚ አሪፍ ነሽ ትልቅ ነሽ ብትይ ያኛው ምክር ይመጣብኛል። እሺ የፋዘር ምክር ሁሌ ይመጣል። it might not be real እውነት ላይሆን ይችላል፣ እውነት ሊሆንም ይችላል። ግን በፈለግሽው አጋጣሚ አጨብጭበሽ ልታወርጂኝ እንደምትችይ አውቃለሁ እና ደግሞ በህይወቴ አይቼዋለሁ። አይገርምሽም? ቅርብ ጊዜ አየሁት። አዎ እኔ በስራዬ እንደሚያዋርድ እንደሚያሰድብ ነገር እንደሌለብኝ ስራዬን በአግባቡ ሰርቼ እንደማውቅ አውቃለሁ። በሌላ ህይወት አጋጣሚ ግን ሰውን ለመሳደብ ሰውን ለመዘርጠጥ እችን ታክል እንደማይፈጅበት አየው። አይገርምሽም? እችን ታክል አይፈጅበትም። ስለዚህ ሁሌ መከበርን ሁሌ አንደኛ መባልን ካልጠበቅሽ መጀመሪያ ታች ኮንሽ አንቺ ራስሽ የሆነ ልብሽ ላይ ሳምባዲ ብለሽ ካልተቆለልሽ የሚያወርድሽ ሰው አይኖርም። ውስጥሽ አይጎዳም። አሁን ዘርጠጣሽ ልጥኝ አትቺ እዛ መሬት ላይ ከተቀመጥኩ እዚህ ላይ የሆነ ላይ ካለ ሆኖ ዘርጠጣሽ ምጥኝ። ስለዚህ ያችን ነገር በልቤ ስለምጠብቃት ሁሉ ጊዜ ከሰው ሙገሳን ብቻ ሳይሆን አንድ ቀን እንዲህ ሊሆን ይችላል። በየትኛውም የህይወት መርሄ ነውኮ የትም ውስጥ በገባ ከማንም ሰው መጠብቀው ነው። ከጸደይ ጠብቀዋለሁ። ጸደይ እንዴት እንደምትወጂኝ እንዴት እንደምታከብሪኝ አውቃለሁ። ግን ካንቺ ጠብቀዋለሁ ማለት ልቤን እንዲህ ብያል ጠብቀው እኔ እንትነኝ ብያ አይደለም። አንድ ቀን ይሄ ሊሆን ስለሚችል አያሳብጠኝም። እና ጥሩ ምክር ነው ፋዘር ይመከረን። እግዚአብሔር ይባርከው። ሁሉ ጊዜ ትሁት መሆን ሁሉ ጊዜ አሁን በስራ ሁሉ ጊዜ ተማሪ ነሽ ምንም ማረጋት እቺ አዲስ ስራ በመጣ ቁጥር ዛሬ አሪፍ ተዋናይ ሆነሽ ሊሆን ይችላል። አዲስ ስራ ሲመጣ አዲስ ተማሪ ነሽ። ሃሁ ከሚሉት ልጆች እኩል ሃሁ ነው የምትዩ። ኢትስ ኦኬ አሪፍ ነው። ስለዚህ እቺን ካራክተር እንደ አዲስ ተምረሻት ነምትወጪው መድረክ ላይ ከተሳካልሽ አሪፍ ነው። ካልተሳካልሽም ኔክስት ታይም ጥሩ ሊሆን ይችላል። ግን በህይወት ዘመኔ ማረሳው ለራሳው ማልፈልገው አንቺም እንደትረሹው ማልፈልገው ነገር በቃ እንዲያጨበጭቡ ያወጣሽ ሰው አንድ ቀን አጨብጭቦ ያወርድሻል። ጥሩ ምክር ነው ፋዘር ይመከረኝ። አባዬ አመሰግናለሁ። የሚገርም ነው። ለትወናው ለወዛ ለሙያው ብቻ ሳይሆን እንደ ለህይወት መመሪያ ማለት ለህይወትሽ ነው የምትጠቀሚው። ምክንያቱም ዛሬ ከፍ ያረጋሽ ሰው ነገ ቀላል ነው። አዎ ዛሬ ደግሞ በካስማ ቴብል የተገኘልን አርቲስት ሰለሞን ሙሄ ነው። ሶሊ እንዴት ማትረሳው ምክር አለ እንደው አይምሮ ውስጥ የተቀረጸ ብዙዎቻችን እንደዚህ ይሄድን ቆይ ይሄ ነገር እኮ እንደዚህ ጊዜ ተብዬ ነበር ብለ ህይወት ላይ በጣም በተደጋጋሚ ተጠቀምከው በጣም የሚገርም ምክር የተባልከው? በጣም አለ። ምናልባት በስራ ጉዳይ በተገናኘው ቁጥር በወር አንድ ስራ ባወራ በወር አንድ ጊዜ አወራለሁ ማለት ነው። እሱ ነገር አንድ ጊዜ የሆነ እንደ አምራን አይነት ስራ ጻፍልን አሉ። አምራን የኔ ጽሁፍ ነው እና ከዛ እንደሱ አይነት አምራን በጣም የተወደደበት ሰዓት ነው። እንደሱ አይነት ጽሁፍ ጻፍ እስኪ እና ምን አለ እንደሱ አይነት የሚባል ነገር የለም። ጥሩ የመሰለኝ ጽሁፍ አንድ ጽሁፍ አለ። እሱ ግን መሻሻል አለበት። ከበጥና ጊዜ ወስጄ ብዬ ስራዬን ዘግቼ ሼር መስራት ብሎ ነው ስራዬን ዘግቼ ሌሎች ነገሮችን በቃ ሼር ልሰራ ነው። አብራ ለመስራት ያሰበችው ሴት ተደውላለች። ባሏም እንዴት ነው ሰርዬ እንዴት ሆነልህ ይለኛል ምናምን ለባለቤቴ ነው ገንዘብ የሚወጣው ምናምን ብላኛለች። እየጻፍኩ ነው አለቀ በቃ አይዞህ በቃ እንትን ይላል ምናምን ነው እስከዛም ማቀው ስትመጣ ተዋውቀው ጠበቃዬ ነው እሱ ጋር የምናወራው አለች። ዝም ብሎ እዚህ ሙያ ውስጥ ደግሞ ታውቂዋለሽ የመተማመኑ እንትኑ ምናምን እሱን ይፈልጋል። እስከዛ ቀን ሲሪየስ አልነበረም። ሲሪየስ ሆነብኝ ነገሩ ምናምን። ከዛ እሺ እስቲ አልጠላሁትም። ከዛ ጥያቄ
ጽፌ ጨርሼ እንግዲህ ቢያንስ ፕሮሰስ 2 ወር ፈጅቷል። እሺ 2 ወር ዴይሊ ጉዳይ እሱ ነበር። ቤት ላልሄድ እችላለሁ፣ ቤቴን ላላየው እችላለሁ ምናምን ማዘር ነፍሷን ይማርና እሷ አትናፍቀኛለች ምናምን። ከዛ ማለት ስለተጠራጠርንህ ነው የሚመስለው ነው ነገርየው። ከዛ ጥያቄዎች እንደዚህ አንተ በኋላ እንደዚህ ብትልስ በማን ፈቃድ ነው የሚሰራው? በእናንተ ነው። አንተ ስንት ፐርሰንት ነው? እኔ ገንዘብ ስለማላወጣ ለጽሁፍና እንትን ይሄን ያህል ፐርሰንት፣ እናንተ ደግሞ ገንዘብ ስለምታወጡ ይሄን ያህል ፐርሰንት ነው። አውርተናል ከሷ ጋር ወይ እኔ ጠበቃ ስለሆንኩ መስማት ስላለብኝ እንትን ከዛ እንደዚህ ሆነ አርት መስራት ከባድ ነው። ስለዚህ በቃ ቻው ብዬ እንትን ይዞ አስቀመጠኝ። እንዴ ልቀቀኝ እንጂ ምን ሆነ ምናምን ነገር አይ በቃ ይከብደኛል በዚህ መንገድ እኔ ስራ የትም መስራት እችላለሁ። እሺ እና የሆነ ወይም ባክግራውንዴን እኮ ቼክ ማድረግ ይችላል። አጭበርብሬ አላውቅም እንትን አላውቅም ምናምን ስል ከዛ ልጁ አረጋጋኝ። ከፋኝ ነው የምልሽ የሆነ ገንዘብ ይዞ የመጣ ሰው ምናምን ሲሆን ይከፋል ምናምን። ከዛ ብቻ ልረጋጋ አልቻልኩም ምናምን ሄድኩኝ። ደወለ ጠራኝ በሌላ ሰው አስመስል ለስራ ፈልጌ ምናምን አይነት ነገር ነው ስገናኝ እሱ ነው። እሺ እንግዲህ ያልከኝ ልትረዳኝ እኮ አልቻልክም ሰኔ ሌላ ጊዜ ግን አለ እቺ ነገር ነግሬህ እንዲሄድ ነው ያገኘው ማረሃት ምክር ያልኩሽ ይባል። እሺ ለአንተ ስለማያዋጣ ነው አለ። እኔ እሷ ተበቃሉ እንጂ አንተ ያዋጣ ፈቃድ የነሱ እንትን የነሱ ምናምን የነሱ ሁሉ ነገር የነሱ ምናምን በምንድን ነው አንተ የምትቆጣጠረው? እና እኔ እኮ ነገሮችን እንጠይቀው ለአንተ ይኸውልህ አንተ መጠየቅ ያለብን ጥያቄ ነው። እኔ እንደ ሰይል ነበር እሷ ሳይል ቢሆንም እና ይኸውልህ ሌላ ጊዜ እሺ ተብሎ ስራ ይጀምር ሲጀምር አደራህን እንደ ጠላት ሁን። ስትጨርስ ወዳጅ ትሆናለህ። ስትጨርስ ወዳጅ መሆን ከፈለክ ስትጀምር እንደ ጠላት ጀምር። እንትን ብታረገኝስ እንትን ቢሆንስ እንትኑ እንፈራረቅ ያ ግድ አይቻልም ምናምን ብለህ ጀምር። ችግር የለውም አለ የታሰረ ነገር ካለ ተጣላ ችግር የለም ብለህ የጀመርከው ነገር ሁሌ ችግር አለ። እና ሁሌ እቺ ነገር እላቸዋለሁ ለሰዎች ምን ላይ ጠቀመኝ አሁን እንትን ላይ ሳይሆን ስክሪፕቱን አንዳንድ ጊዜ አይደለም ይሄ የሰውየው ነገር እንዳትነኪበት የሱን አንፃር ሲነግርሽ አይደለም ምናምን እንዲል አድርጎኛል። ይሄ በፊት አሁን አሽሞንሙኝ ምናምን ነው አስተያየት ማወራው ምናምን አሁን እንደ ጠላት መሆን ነው። አይ እንትኑ ጋር ሰው አይወደውም እመነኝ እንደዚህ አይደለም ልክ አይደለም ከባህላችን አንፃር ከምናምን ልክ አይደለም ምናምን እንድል አድርጎኛል። እሱ ቆይቷል እንግዲህ ይሄና እውነቱን ነው። ምንም ነገር ለምሳሌ ያለምንክባቸው አስተያየቶች ካሉ ምናምን ነው ዴዝ ያለው ምክር መክሮኝ ነው ሄዶ ሰውየውና የእውነት በጣም መልካም ሰው ነው። አንዳንድ ሰዎችን ዝም ብሎ ለጊዜው ትታያቸው አሁንም መጀመር ከፈልጋችሁ እንደጀምሩ ላረግ ሲያ ግን አይሆንም ምናምን አለኝ ማለት ባንተ ሳይት ትጎዳለህ ሙያ ነው ይዘህ የምትመጣው። ስለዚህ አደ ሰሌ ይሄ በሼም እንደዚህ አይጠቅም። በቃ ይሄ ሰዎች ባገኘው ቁጥር በተለይ አዲስ ልጆች ይላቸዋለሁ ሲጀምሩ በቃ እንደ ጠላት ነው። ስክሪፕት ላይ ኮሜንት ካለኝ እንደ ጠላት ነው በቃ ስክሪፕቱን ማስተካከል አለበት እንደ መብቴ ምናምን መናገር አለብኝ። ዛሬ ወደ እናንተ ትልቅ እንግዳ ይዤላችሁ መጥቻለሁ። አርቲስት ወለላ አሰፋ ጋር ልንጨዋወት ይሄው ቁጭ ብለናል። የሚገርመው ከወዳጆቻችን ጋር እያወራን ከትልልቅ ባለሙያዎች ጋር ቢመለሱ የምትሏቸው ቲያትሮች እንዴት ነው ብለን ስንወያይ አንድ ያሉት ይሄንን የቼዝ ዓለም ነው። አዎ ቼዝ ዓለም በጣም ቆንጆ ቲያትር ነው። በሁለተኛ ደረጃ መልእክተን እየሰራን እያለ እስረኛ እንያዛለን በሶማሌ ጦር ሶማሌ ባክሬ ሻለቃ ባክሬ የሚባል ነው ያሰረናል። ምን ይለናል እስር ቤት ውስጥ ነን። አሁን ያን እስር ቤት ለሊት ከፍተን ያንን የሶማሌ ወታደር እኔ አንቂ ገድዬ እንደገና የሱን ሱሪ የሱን ኮፍያ እዛው መድረክ ላይ ታጥቄ እንደሱ ሆነ። አዎ እና በጩቤ ነው የምወጋው። ያኔ በስሜት በጣም ያው ልጅነትም አለ እንትን ስል እዚህ ሆድቃው ላይ ሰንጥቄዋለሁ። ለካ እኔ ስሜት ውስጥ ስለሆንኩ የሱ ቆዳ አይሰንጠቅ አላውቅም። ለብሼ ምን ብዬ መሳሪያ እሱን አንግቼ ቃሬዛውን ይዘን ከመድረኩ ኋላ ስንሄድ ነው
ሲጮህና እንትን ሲል ምንድነው ብለን ሲያውት ከፍቶ ሲያሳያቸው እኔ ምንም አልተናገርኩም ቀጥታ እዛ ስሜት ውስጥ አይደለም እንዳልወጣ ወደ መድረክ የገባው ያን ከጨረስን በኋላ እንዴ አንቺ ልጁን በጩቤ ይምር አርገሽ እንዴ ታዲያ ስራ አይደለ እንዴ ምንም ማቀው ነገር እንዴት አድርጌ እንትን እንዳልኩት ማለት ሁሉ ጊዜ ያሳይ ነበር ለሰው እሷ እንደዚህ አርገችኝ ይያለ ወደ ጎን እንደዚህ ነው ኦፕሬሽን እንደተደረገ ጌታቸው አበራ ይባላል ሞቷል አሁን እና አንቺ እኮ በጩቤ ገለሽ ነበር ይያለ ሁሉ ያነሳ ይሰቀጠጠኝ ነበር በኋላ እንደዛ ሳልፍ መድረክ ላይ ብዙ ገጠመኝ በጣም ገጠመኝ ከባድ ነበር በዛሬው ሾዋችን እንግዲህ እንግዳ አርገን የጋበዝነው ደራሲ አዘጋጅ ተዋናይ ሁለገቡ ባለሙያ አርቲስት ቢኒያም ወርቁና አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን የተዘጋጀው የምስጋና ፕሮግራምህ ላይ በጣም ልብህ ተነክቶ ነበር በጣም ደስ ብሎ ነበር ያ ሁሉ ባለሙያ ስላንተ ምስክርነት ሲሰጥ ስላደረከው ነገር ስትመሰገን ካባ ስትለብስ በዚህ ሁሉ ደስታ ውስጥ ደግሞ ልጆች ሲኖሩ ምን ተሰማ እንዴት ነው ሰርፕራይዙ በጣም ከባድ ነው መጀመሪያ እንደው ቀረጻ ላይ ሆኜ ስንታየው ታየ ደወለልኝ ባያቴ ስም ነው የሚጠራኝ ካሳ አለ ስልኩንም እንደዚህ ብታረግ ይሰማሻል ቦሌ ሆኖ እኔ ገርጂ ምናምን ምንሽ ካሳ ሲል ይሰማኛልና ፖስተርህን አየሁት ምናምን ያው ፖስተር እንደዚህ እስቲ ምናምን ከዛ የሆነ ሰው ደግሞ ፎቶ አንስቶ ላከል ሰርፕራይዝ ነው በቃ ቆንጆ አንድ 3 ፎቶ ያለ ደስ አለኝ በቃ የምስጋና ፕሮግራም ነው ምናምን ግን ያው እንደ ወፍረትም አለ ይሁን ከዛ በፊት እኮ ዝም ብሎ የሆነ ነገር አለ ዝም ብሎ ግን እንዲህ ቀኑንም እርግጠኛ እንደዛ አላውቅም ደስ አለኝ እዛ ከሁለት ጓደኞቼ ጋር ምሳዬ በላ ኢትዮጵያ ሆቴል ምስጋና እኮ ምናምን ታየ ስል አይቼው አሳልፌ መልሼ ያየሁት ያሉትን ሰዎች ያየሁት አንቺ እናቱ ነበራችሁ ሰርፕራይዝ ነው ለኔ በጣም የዛን ቀን ይጀምራል ሰርፕራይዙ ድንቅጥ ነው ያልኩት እነዚህ ሰዎች ይገኛሉ እዚህ ይወጣሉ ደነገጥኩ ደስ አለኝ ከዛ እውነቱን ለመናገር ይገባኛል አይገባኝም ትቻለሁ እሱ ለምንድን ነው መሰለሽ ከሆነ ጊዜ በኋላ ዝም ብለሽ ያደረግሽ መሄድ ነው እንጂ ይገባኛል አይገባኝም ላይ አትቆይም እስከተወሰነ ጊዜ ይሄ ነገር ለኔ አይገባም ይገባል ነው የምትያለሽ ከዛ በኋላ ከሆነ ጊዜ በኋላ ደግሞ በኋላ ግን አይ እንደሆነ ይሁን ይያልሽ ነው የምትዩና ደስ ብሎኛል እና ቅዳሜ ቀን ነው ልጆችን እንዲመጡ ያወቁትና እውነቱን ለመናገር የዛን ቀን በጣም ነው ስሜቴ የተነካው የእውነት ነው ያለቀስኩት የእውነት 3 ልጆች አሉኝ አሜን አያለች ቅዱስ አለ እልልታ አለች እና 3 ልጆች አሉኝ 3ቱም ልጆቼ እንዲገኙ ነበር ምኞቴ አጋጣሚ ትንሿ ልጅ ያልተገኘችም ሁለቱ ግን ተገኝተዋል በጣም ቆንጆ ነበር አብረውኝ ነበር በማርሽ ባንድ እዛው ሙሉበት ኢትዮጵያ ሆቴል ወጥቼ ቡና የምጠጣበት ቦታ ላይ ከዛ ወጥቼ እንደዚህ በማርሽ ባንድ ነው እዛ ቦታ ላይ በዛ መንገድ ስትሄጂ ፍቅር ነው የምንኖረው ከሰዎቹ ጋር አብዛኛዎቹ ሰዎች ረጅም አመት ነው ማውቃቸው በክብር ተከባብረን ነው ሰላምታ አለ ምናምን ሁሉም ሰው ደስ ነው ያላቸው እነዛ መንገድ ላይ ማውቃቸው ሰዎች ጋዜጣ መገዛቸው የሆኑ ቃስ መነጽር ምን መገዛቸው ሰዎች ምናምን የነሱ ደስ ነው ያለ ከዛ ያልጠበቅኳቸው ሰዎች መንገድ ላይ አየው ኪነ ጥበብ ውስጥ ሆነው አብረን ሰርተን ማናውቅ ሰላም ተባብለን ማናውቅ ተገናኝተን ማናውቅ ሰዎች አሉ ተገናኝተን በህይወታችን ማናውቅ ሰዎችን እዛ ላይ አግኝቻቸዋለሁ ከዛ ፊት በፊልም ነው የማውቃቸው ምናምን ነገር ተገናኝተንም ከሆነ ልብ ብዬ ያላይቻቸው ማለት ሰዎች ለዚህ ፕሮግራም መተዋዩ መጀመሪያ አዳራሹ ስንገባ እውነቱን ለመናገር ኢትዮጵያ መዝሙር ነው የዘመረው ፊት ለፊቴ ያን የመጀመሪያዎቹን ቲያትሮች አብረውኝ የሰሩት ልጆች ቁጭ ብለዋል ነጭ ለብሰዋል
ከሌላው ሰው ይለያል። ነጭ ነው የለበሱት። ራሔል ኢትዮጵያና ማዚ ቁጭ ብለዋልና እሱን መቋቋም አልቻልኩም። ሌላ ህፃናት ሆነን ነው እነዚህ ልጆች ሲመጡ ልጆች ናቸው ከብዙ ኃላፊነት ጋር ምናምን ነው በቃ ቤተሰቦቻቸው ምናምን የታባታቸው ነው የሚሉት ብሎ ቤተሰቦቻቸው እምነታቸው ብዙ እናቶች ይመጡና በነገራችን ላይ አንተ ጋር ናቸው እንግዲህ የመታመን እድል በጣም ነው የሚገርምሽ። ወላጆች ልጆቻቸው አደራ ይሉኛል እና መተው እነሱን ሳይ እንባይም በቃ መጥኑና ቢሳቅፋቸው ነው እንባይም ደረቅ ያለች። ከዛ በኋላ ድንገት ደግሞ ጸዲ ብቅ አልሻለች። እኔ ከኋላ ነው የጠበቅኩሽ እዚህ ጋር ቁጭ ብላ እንዴ የሆነ ነገር ያደርጋል ብዬ ጠብቃለሁ እንጂ ስቴጁ ላይ የሆነት ማለት ጌታውንና ይገረም የእውነቱን ለመናገር እና አንዳንድ ሰዎች ፍቅራቸው የእውነት ማለት ክብራቸው የማይቀዘቅዝ ጌታው እና ተስፋዬ ደግሞ መጡ። መጨረሻ ላይ ከውጪ ነው የመጡት። ሳሚ አለ አብሯቸው። ጌታውን ጓደኛ ነው የኔም ጓደኛ ነው ወንድሞቼ ናቸው። ምንም ላላመሰግናቸው ምንም አልችልም። ከዚህ ምንም አለ ተመልሰው ሲሄዱ ምንም አልላችሁ በቃ ምንም ልትያቸው አትችልም። ለዚህ በጣም ፍቅራቸውን ያሳዩኝ ሰለሞን እና ፋሲል ያ የመጀመሪያው ማን ነው የባህር ማዶ አሞሮች የሚል ፕሌይ ነበረ እና ከሱ ፕሌይ ላይ ቀጭባ አቀረቡ እና ፍልፍሉ እንግዲህ አይሽ በመልካም ነገር መገናኘት ከሰዎች ጋር ጥሩ ነውና መጡ እዛ ድረስ ካባ ሰርተው ምንድነው ስሙ አበድረህን ጠፋ እንደውም ተብለሃል። አዎ ሰው ተበድሮ ይጠፋል አበድረህ ትጠፋለህ። አዎ እውነቱን ለመናገር እንደው ፍቅራቸውን መተው ጨዋታቸውን አጫውተውን ስጦታ ሰጥተው ስዕሉ ሰርፕራይዝ ነው ያደረገኝ። እንዴት ያምራል ደግሞ እንዴት ቀንስ ልበልሽ በጣም የሚያስደስት ጊዜ ነበር የሆነው። ምናልባት ያን ደስታ ከዛ በሳምንቱ ማን በሆነ ቀን ደግሞ ቀኑ ያው ሳምንት ሲያልፍ ባክስቴጅ አገራም ሰላም ብዬ ቲያትር እየሰራ ጌትነት ነው መጣ ባክስቴጅ ሰርፕራይዙ ሳያልቅ ማለት ነው። ለኔ ጌትሽን ያየን ነው ያደግነው። ሃምሌትን ሲጫወት 10 ምናምን ጊዜ አይቻለሁ። እውነቴን ነው የኔ ድሪም ነው ሃምሌትን መጫወት ህልም ናቸው። ሼክስፒርን መጫወት ህልም ነው። ኦቴሎን ሃምሌትን መጫወት አንድ ተዋናይ ህልም ነው። ይከባሃል አለኝና እውነት ካቅም በላይ ነው ያለቀስኩትና በጣም አስደሳች ወቅትና እንኳን አየሁት ይሄን እንኳን ሰጡኝ። ይሄን አመሰግናቸዋለሁ ለተገኙትም ላደረጉትም ሁሉም ነገር ከፍለሽ አይደለም ለነሱ በመክፈል አይደለም ለሌላው ሰው በማድረግ ነው ያንን ደስታ መመለስ እንጂ ምትዩ ጸዲ ዳንቺ ስቴጅ በመምራት ለመልሰው አይደለም። በቃ ጥሩ ሰው ሁኜ መቀጠል አለብኝ። እነዚህ ጥሩ ሰዎች እነሱን ምሳሌ አድርጌና ብዬ እንዳስብ ነው የምትሆኚው። ስራዬን የበለጠ ደስተኛ የበለጠ ወድጄው እንድሰራ መቼም አይቀንሰውም፣ ግን የበለጠ ወድጄው እንድሰራ ያደረገኝና ልዩ ሳምንት ነው። የዛሬ እንግዳችን በጣም የምንወደው የምናከብረው አርቲስት ፍቃዱ አብሮን አለ። እንዲህ እያልን ጨዋታችንን ቀጥለናል። ፍቅዬ ካንተ በጣም የሚገርመኝ እንደተጫወት ነው ከብዙ ሰው ሰምቻለሁ። በአንድ ሳምንት ውስጥ ወደ 6 የሚሆኑ ቲያትሮች ትጫወት ነበር። ኧረ በእናትሽ ትቀንሻለሽ እንዴ? ቀነስኩ። አዎ 7 ይኸውልሽ ማክሰኞ እንደውም ተፌ ነው። እሺ ቢኒሹ አይገርመው ስራለ እንዴት አለን ትጨማልቃለህ እንጀራ አይደል እንዴ ምናምን ነው የሚልሽ። እኔም ይሄንን ነው ይኸውልሽ ማክሰኞ የአሌክስ የብዕር ስም የሚባል ቲያትር ነበር። እሺ ሮብ ጓደኛሞቹ ቁጥሪያ
ቆጠርኩ። ሐሙስ ትዳር ሲታጠን 3 ዓርብ ባቢሎን በሳሎን ቅዳሜ ሜዳሊያ 5 እሁድ ህንደኪ 6 እሁድ ማታ ማበዴ ነው። ወዲያው እንደገና ደግሞ አርፌ ይገባሉ። ከዛ ተፌ ያልሞተ ተፌ ተፈራ ወርቁ ደወለ። ፍቄ አለ። አቤት ተፌ ስለው በሳምንት ግን ስንት ቲያትር እንደምትጫወት ገብቷል አለ። ከዛ እኮ ታዲያ ድሮ ትምህርት ቤት እያለን ፊዚክስ፣ ኬሚስትሪ 14 ትምህርት እርሻ፣ ስዕል እንማራ ነበር አልኩት። በእውነት እርሻ፣ ስዕል፣ ሂሳብ፣ እንግሊዝ ምናምን እንማራ ነበር እንዴ? በዛ ላይ ደግሞ እኔ ኢንጆይ ነው ማለት ነው። ለምሳሌ ማክሰኞ የብዕር ስም ነው ከአሌክስ ጋር ነው የምጫወተው። የሚገርመው ደግሞ ፍጹም የተለያዩ ገጸ ባህሪዎች ናቸው። ከአሌክስ ጋር እንትን ነው የሚቅም ካራክተር ነው ምናምን ነው። የሮቡ ደግሞ ያው መቃብር ቆፋሪ ነው። ሐሙስ ትዳር ሲታጠን ጋሽ ማሞ ናቸው። ኧረ እባካችሁ የሰባ ምናምን ዓመት ሽማግሌ ናቸው። ዓርብ ጎበዜ ነው። ያው ጎበዜ ቅዳሜ ሜዳሊያ ነው፣ ሯጭ ነው። እሁድ ጌትሽ ያዘጋጀው የፈረሰኛ ጦር አዛዥ ነው። እሁድ ማታ ደግሞ ማበዴ ነው ማለት ሚስቱን በቃ ሚሽቆጠቆጥ በቃ የኔና እሟት ብለሽ ሙኪያ ተፊ አለኝ እና ሲለኝ እኔ አሁን እውነት ለመናገር የእውነት ከዚህም በኋላ ብዙ ተራዎች ስለምሰራ ለኔ ምን ይጠበስ ለራሴ አይደል የምሰራው፣ ለራሴ ነው የምሰራው። ከዚህ በኋላ ደግሞ ብዙ ቲያትሮች እሰራለሁ። በቅርብ እኮ የአንድ ሰው ቲያትር ስንታየው ታዬ ያዘጋጀው የብርሃን ተስፋዬን የከተማን ቲያትር እኮ ስሰራ በሳምንት 4 ቀን እሰራዋለሁ ቲያትሩ የአንድ ሰው ቲያትር። ከዛ እንትን አለ ከመጋረጃው በስተጀርባ አለ ባቢሎን አለ። ከዛ ደግሞ አስታውሽን በነጋጋ ህፃናት ቲያትር እጫወታለሁ። ስለዚህ ሰባት በሳምንት 7 ነገሮች አክታ የህፃናት ቲያትር እጫወታለሁ። ገራገር እንጫወታለሁ አይደል? እና ግን ለራሴ ነው የምጫወተው። ምንም አሁን እኔ እውነት ለመናገር እንደ እንትን ሳይሆን ጀብዱ አይደለም። አንደኛ የምወደውን ስራ ማለት ፍቅዬ ለኛ ጀብዱ ነው። አይ ለኛ ጀብዱ ሰራን እኮ እንትን ሆላንድ እኮ 2 የሰራን በተከታታይ አንድ ቲያትር ባቢሎን ሰራ ሞልቶ ነበረ። ከዛ ሰው ሲፈስ ማን ነው ሲወጣ ሲፈስ አይባል ሰው ሲወጣ ደግሞ ያኛው ሲገባ ሰራ። እንደዚህ እዚህ እኔ እንደዚህ ብዙ ተጫውተናል፣ ብዙ ተጫውቻለሁ። እና ተፊ አለኝ እኮ መወራት አለበት እንደዚህ በጣም መወራት አለበት። በአንድ ሳምንት 5 ቲያትር የሰሩ ሰዎች እንደዚህ እኮ አሉ በሳምንት ሲል እውነት ለመናገር እንዲወራም ምንም ይከብዳል። ፍቅዬ በጣም ይሄን አንተ አቅልለኸው ነው እንጂ አይደለም ሰው አሁን ወደፊት ተራለው አይደል እንዴ? እሱማ ይቀራል። ግን እኔ እንኳን እንደ 2 ሞከርኩ አይደለም እጄ ሰውነቴ ላይ ምናምን በጣም ይዘኛል ለመተው በጣም ካልሞከርኩ በስተቀር እና አንተ በዚህ ደረጃ የተራራቁ ገጸ ባህሪዎች 7 ቲያትር ደግሞ በጣም ይደክማል። ባለሙያው ይሄን ያውቃል። ምናልባት ደግሞ ተመልካቾች ላያስታውቅ ይችላል እንጂ ያለህን ኢነርጂ አውጥተህ ተፈታ አድርገህ ነው የምትሰራው። በቃ ላቤ ሁሉ እስኪንጠፈጠፍ ድረስና በጣም ከባድ ነው። ላቤ ልክ ምንጠፈጠፈው ይበላይ ነበር የኮከቡ ሰው ላይ በሆነ ነገር ተናድጄ ነበር። አሁን ንዴቴን አለንሽ ብዙ ያበሳጩ ነገሮች ገጥሞኝ ነበር። የኮከቡ ሰው ላይ በጣም ቆሻሻ የሆኑ ነገሮች ገጠሙኝና የኮከቡ ሰውን ምሰራው ያው እንግዲህ የኮከቡ ሰው ያዘጋጀው ዳግማዊ አመለወርቅ ፈይሳ ነው። መስከረም አለች፣ አማኑኤል አለ፣ እንዳለ የኔ ደብል ካስት ነው። እነሱ ከጠየቁኝ እነግራቸዋለሁ። እና በጣም ተበሳጭቼ ነበር። ቲያትሩን ወደዋለሁ ግን እየተበሳጨው ነበር ምሰራው የእውነትና አንዳንዴ የሆነ ስትሰሪ እንትን ይፈልጋል አይደል? ሰላም ይፈልጋል። ሰላም ፍቅር ስትመጪ እዚህ ጋር ስትመጪ እኔ ካሜራማኑ ፊቱን ከዘፈዘፈው ምንም ኮላቀኝ ይችላል አይገባኝ፣ ግን ልለው ይችላል ፊትን አዘብዝፈው እኔ አሁን ልሄድልህ ይችላልው እንትን ይፈልጋል፣ አትሞስፌር ይፈልጋል እላለሁ። ልክ ነው የሆነ አሁን ባለፈው እዛ ይተሻል ሲመጡ አንተ ምን አይ ቤተሰብን ያሳደገ ስትገባ በሩን ስትገባ እንደምን ዋላችሁ መልብዬ ስንቱ ቆሌውን ይገፋል። ችግር የሆነ የራሱ ችግር ሊኖር ይችላል፣ ተፈጥሮ ሊኖረው ይችላል ምናምን፣ ግን
ይሄ ያላል የኛ ያደግንበት ትህትና የምናምን ልጅ ይሁን የጠቅላይ ሚኒስትሩም ልጅ ይሁን የፕሬዝዳንቱም ልጅ ይሁን ግን እንትን ይፈልጋል አርቱ ላይ የሆነ ትህትና የሆነ ጨዋነት ይፈልጋልና ትንሽ እና እዛ ላይ የኮከብ ሰውን ሲሰራ ንዴት ነበረኝ ብዙ እንትኖች ነበሩ ከሱ ሌላ ኢንጆይ ነው ማድረግ ለምሳሌ ከአሌክስ ጋር እንግዲህ ሰርተናል ቲያትሮች የበርሰን ባቢሎን ምናምንና ከአሌክስ ጋር መተወን አይደለም አየር ላይ ነው እውነት ከመድረኩ ከፍ ብለን ከአሌክስ ጋር ስንጫወት ከመድረኩ በቃ ይሰጥሻል እንትኑ ነፃነቱን ምን ገና አይኑን ሳይሆን ምን ለማለት እንደፈለገ ገብቶ ተግባብታችኋል ባቢሎን ላይ በጣም የሚገርም አጋጣሚ ነበር ባቢሎን በጣም እስቲ አንድ የምታስታውሰው ነገር እስቲ በጣም ባቢሎን በየጊዜው በጣም አዳዲስ የሚገርሙ ነገሮች አሉና አሁን እንግዲህ እንደ ባለሙያ ሁሉም ይላል አዘጋጆቹ እና ቢንሹም ሌሎቹ ምናምን አንዳንዴ ባቢሎን ክፍት አይደለ ከዝግጅቱም ከጽሁፉም ከመናምኑም በጊዜ ሂደት አልፍትት ይላል ለምሳሌ የተለያዩ በእንደዚህ ቲያትሮች አይተናል እንደዚህ በተወሰነ መንገድ ኢምፕሮቫይዜሽን የሚደረግባቸው ነገሮች አሉ አሁን አንዴ ባልና ሚስቶቹ ተጣልተው ቤታቸውን ተካፍለዋል አይደል ጫማ አንድ ጫማ የሱ አንድ ጫማ የሱ አንድ እንትን አንድ ሶፋ አንድ ማስታጠቢያ አንድ ነው የሱ በጣም ያው ባቢሎን ደስ ይላል እና የሱ የተካፈሉት እሱ ጎበዜን ወስዷል እሷ ወርቄን ወስዳለች ወርቄና ጎበዜ ይዋደዳሉ ምናምን ያሳዳሪዎቻቸው ችግር ነው እንጂና ስትመጣ ነገሬን ብሎታልና ትክክለኛ ምንድነው ይሮጣል አሁን እኔ ስገባዛ ሻፕ ሰርቼ የውነት ይሄ ልቤ ለማምጣት ሻፕ ሰርቼ ወይ በቃ ምናምን ብዬ ላቤና ምናምን አርጌ ከምን ካስፓልት ነው የሚመጣው ይሮጣል ለመናገር ጋሼ ሲል ምን ሆነች ትየትዝታስ ምን ሆነች መኪና ገጫ አይደል የለ እና ምን ሆነች ሲለኝ እየመጡ ነው ስለው ሶፋው ላይ የተኛና ቃለ ተውኔቱ ምንድነው ምን ነው ጎበዜ በቃ ፌንት ምን ነው ጎበዜ ልቤን ያወቀው ያው በጣም አይደል የሚዋደዱት ቀናት ነው እንጂ እልህ ነው እንጂ እንደዛ ነው እንጂ ፍቅር አለ ልቤን ያወቀው ነው ሚለኝ እሱን የጠበቁ ምን ሆነች እትዬ ትዝታ ስለው መኪና ግጫት ሲለኝ የለ ምናምን የለ ሲለኝ እየመጡ ነው ስለው ፌን አንቱ ጋሼ ነው በሚታጠብበት ውሃ ሁሉ ይገፈተር ጎበዜ ይለኛል አቤት ጋሼ ስለው ምን ነው ልቤን ያወቀው የሚለው ነው መጠበቅ እሺ ናሳመኝ በቃ እንዴት መድረክ ላይ እንዴት በቃ አይ ገላብሽ ሁለት ጉንጭ በቃ እንደዚህ በቃ እንደዚህ አይነት ነገሮች በጣም በጣም የምንወደው የምናከብረው ሁልጊዜ አብረነው ስንሰራ በጣም ደስ የሚል ጊዜ የምናሳልፈው እኔ በበኩሌ አንድ ሁለት ጊዜ አግኝቻለሁና ተሼ ሁልጊዜ ካንተ ጋር መስራት በጣም ነው የምወደው ታውቃለህ ደጋግሜም ብዬሃለሁ እኔ እንኳን ካንተ ጋር የሰራሁት በጣም የምወደው ፊልም አለኝ እኔ የተወንኩበት ሰርግ ከአሜሪካ ከዛ ውስጥ ብዙ ጊዜ በጣም ማነሳው አለ ለሰው ራሱና እማያው ደጋግሜ በጣም እንደውም አሁን ምናልባት ካወራይም በኋላ ነው መጣልኝ ከሶሺዮሎጂ ከመማር ጋር ማየት የያዘ ይመስለኛልና በጣም የተለያየ ቀለም ያላቸው ካራክተሮች እና ደግሞ በጣም ዴፕዝ ያላቸው ካራክተሮችና አሁን እዛ ላይ የደረጀ ኮሜዲያኑ የሚጫወተው ካራክተርና ሙሉ ነሽ የምትጫወተው ባልና ሚስት ሆነው የሚጫወቱት ካራክተር ከዛ ደግሞ ፍቃዱ ከበደ ደረጀ ደምስ ቤቢሹ ሆነው የቀበሌ አዳራሽ ውስጥ ማን ይጠራ ማን ይቅር እርስ በርስ የሚነጋገሩት ነገር እውነት በቃ ተጽፎ ነው ወረቀት ላይ ወይስ
ሁሌ ነው የማልሰለቸው ሳየው እና ግጥምጥሞሹ እንዳለ በጣም የምትሰራቸው ትዊስቶች ፕሎት ትዊስት በጣም ነው ደስ የሚለኝ የኛ እና እኛን የሚገልጽ እኛ ራሳችን ውስጥ ያሉ ደግሞ በጣም እንወዳቸው እነዚህ ህጻጾቻችን ግን አብረን እየኖርን ምንስቃቸው እነሱ ናቸውና አሁን ፍቅር በሬዲዮ አለ በራሱ ደግሞ በጣም የተለየ ነው እስቲ አውራልኝ ስለ ሙቪዎች ለድርሰቶች ያው መሰለሽ ዋናው ነገር ፕሌዎቹ ዋናው ኮሜዲ ናቸው እና ሰው ስለ ኮሜዲ ያለው አመለካከት ሁሉም ሰው እኩል ተረድቶታል ብዬ አላስብም ኮሜዲ ማለት ቁም ነገርን እያሳቀ የሚያቀርብ ነው እና ትስቂያለሽ ግን ቁም ነገር ደግሞ ህመም አለው ህመምህን ትስቅበታለሽ እና ወይም ደግሞ አንቺ ህመምሽን ለኔ ታቀብኝና ያንቺን ህመም እቤቴ ወስጄ ሳወራው ያስቃል አሁን ያንቺን ህመም ነው የተቀበልኩት ደረጀ እኮ ከቤቢ ላይ ነው ህመሙ ተቀብሎ የመጣው እቤቱ ላይ ተግባራዊ ያደርገው አይመጣም እና ዋናው ነገር እኔ ማለት የምፈልገው ነገር ምንድነው ትዊስቶቹ ካልሽ የሆነ አሁን ኮሜዲ ነገር እያየሽ ዝም ብሎ መሳቅ ብቻ ከሆነ ተሰለቻለሽ ምንም እንትን የለም ፍሬ ይፈልጋል አይደለም ውስጡ አንድ ሰዓት 45 ነው ሰው ታስቀምጪው እና ቀላል አይደለም አንድ ሰዓት 45 ስለዚህ የሆነ ሰዓት ላይ ስቶሪው መያዝ አለበት ስቶሪው አንቺ ሊያግዝሽ ይገባል ያን ጥፋቶቹ በዛ ምክንያት የሚመጡ ናቸው ተመልካች እንዲህ ሲቴ ካላላ አይሽም ተመልካች አሁን አደጋ እኮ ነው ሞባይል አለ ቲክቶክ አለ በጣም ምናምን የሚደብር ነገር ትግላችን ከባድ ነው ስለዚህ በዛ ልክ ነው መስፋት ያለብሽ ያው ሌላ ነገር እኮ አይባልም የኛው ያው አንድ ሰዓት ተኩል እዛ ውስጥ አንድ ሰዓት 40 እዛ ውስጥ አቆየው ነው ከዛ በኋላማ ሰው የራሱ ላይፍ አለው አለቀ በጣም ከወደደው ደግሞ ያንን ነገር ይዞት እስከ መጨረሻው ሰው ይዞ መጥቶ ድጋሚ ሊያየው ይችላል ሰው ሳቅ ደግሞ ሊያስቀው ይችላል ምናምን እንደዚህ የሚጋባ ነገር ምንም ችግር የለውም ግን ዋናው ነገር እንዳልኩሽ ስቶሪው ሊኖረው ይገባል እኔ እንትና ያቀን የሚባለውን ቲያትር አይቶት ፊልም አይቶት ዳግማዊ ፈይሳ እንደዚህ አይነት ሲሪየስ ነገር ማለት አባትና ልጅ አንዲት ሴት አፍቅረው ወይም ከአንዲት ሴት ጋር ግንኙነት ኖሯቸው ይሄ ከባድ ለኢትዮጵያውያን ሴንሲቲቭ የሆነ ኢሹ ነው ከባድ ኢሹ ይሄንን በኮሜዲ ይጻፋል እንዴ አለ ይሄ በኮሜዲ ይጻፋል እንዴ አለ ገርመኛል ከዛ ድጋሚ ደግሞ በቅርብ ቤቴ ሚስቴ የሚለው ፊልም አየና ሰዎች ቤታቸውን ይወዱታል ቤታቸውን ቤት መሬት ምናምን ለኢትዮጵያዊ ቀላል ነገር አይደለም ይወዱታል ግን ይሄንን ሲሪየስ ነገር ይቻላል እንዴ በኮሜዲ ማቅረብ ደገመልኝና ተሺ ዝም ብሎ በቃ የሆነ የተሰጠ ነገር አለ በቃ እይታ አለና እኔ ማለት የምፈልገው ሌላ ነገር ሳይሆን ኮሜዲ ዝም ብሎ ማሳቅ አይደለም የሆነ ነገር ተሽት ይሄዳልብሽ የሆነ ነገር ልልሽ ነው የጻፍኩት በጣም እንደኔ እኮ አክተሮቹ ጋር ከመድረሱ በፊት እኮ 6 ወር ነው ጋር ተጽፏል እና 6 ወር የሰነበተ ነገር እኮ ነው እውነት ነው እሱ ብቻ ሳይሆን አሁን ለምሳሌ የደሬ ካራክተር የሚጫወት ልክ ሲገባ ነጭ ጋዝና ቀይ ስጋ ይዘምጥጭ ዲያሎግ ነው ዲያሎግ ቃለ ተውኔት ነው በጣም ወዶ ቃለ ተውኔት ነውና በትክክል አሁን እሱ ሚስቱን እኮ ሊደበድባት ብሎ ሄደ ሲሄድ ደወለችለት መንገድ ላይ ቀይ ስጋና ነጭ ጋዝና ቀይ ስጋ ይዘና አለች ምን ስለሆነች አበዛችሁ ክልኳን ነው ሲሄድ አላመጣም እርቦኛል እኮ አለች እንዴ አለ እርቦኛል እኮ ሊደበድባት ነው ሄደው እኔ ይራበኝ አለና የተዘጋ ስጋ ቤት አሁን ሊደበድባት ነው ሰውውን ሊደበድባት ሄደ ሲል እዛ እርቦኛል እኔ ይራበኝ ብሎ በሌሊት ስጋ እናንተን ይዞ መጣ በጣም ከዛ እየከተፈች ልኩን ትናገራለች ስጋው ከመጣ በኋላ ደግሞ ታሪክ ይቀጭ ቢላ ይዛለች ምንም ሊያረጋይ ተጫወት እንጂ እያለች እየከተፈች ሙልጭ አርጋ እየሰደበች
ይቸግረው እሺ አላት እኮ ነው ቦታ እሺ እየሰደብኩ እኮ ነው እንዴት እሺ ትለኛለህ ታዲያ እንዴት እሺ ትለኛለህ ታዲያ ምን ልበል እሺ አይባልም ስድቤን ያጣጣልክብኝ ነው የሚመስለው ገገና ሌላ እንትን ነውና ወደ ጓዳ ገብቶኮ እንደው ጣሊያንን ያባረራቸው አያቶች ምን ነው ዘደጋችሁኝ እቺ ወሶሎኒ ወይ አንዳንዴ ይኸውልሽ የሌላ ሰው ትዳር ላንቺ አይሆንም መማሪያ አይሆንም ከሌላ ቀርተሽ መጥተሽ ቤቴ ውስጥ አይሆንም ያንቺ ሌላ ነው በጣም እኔ በህይወቴ ካጋጠሙኝ ነገሮች አበባ ሲገዙ አይቼ ሰዎች እሺ አበባ ገዝቼ ለቫላንታይን ቤት ሄጄ ምን ነው በሰላም ብላኛለች ባለቤቴ እኔ እኮ ጠብቄ ስንት አመት ጠብቄ ትቻለሁ አለች አቆርጫለሁ ዛሬ ምን ተገኘ ዛሬ ማለት ሰዎች ሲገዙ ዘጋብቻ አበባውም ክብር አጣስ አይዛቁጭ አርገው የኛው ተሻለ ተስማምቶኛል አሁን የኛውን ተሻለ ለምጆዋለሁ ተቀብያለሁ አለች ይሄን ተሻለ ለምጆዋለሁ የምን አበባ ይዞ መምጣት እውነት ነው አትረብሸኝ አዎ አንዳንዴ እንትን ነው ስልሽ በቃ የሌላ እንትን ላንቺ እንትን ወደ አንቺ ቤት ለማስገባ ቀስ ይያልሽ እያስለመድሽ ነው እንጂ እንዳንተ 100% አምጥሽ እንዴ እሱኮ ሲደበድባት የነበረችው ፍቅረኛው ከውጭ ሀገር ሆና ብር ላከች ታገባሃለሁ ብላ አዎ ከዛ ይሄኛው እንዴት እየደበደብካት እሷ አንተ ልታገባ አዎ በቃ ቀጠቅጣቻለሁ ልጅማ እንዴት መያዝ እንዳለብኝ ያው ነው እጄ ቀጠቅጣታለሁ አዎ ነው የተነሳው ሚስቱ ደግሞ አይለኛ ነች አለቀ እና አንዳንዴ አይሆንም ግን እንትኑ እንዳልኩሽ እያዝናናሽ ያኔ አሁንም ሳየው ሁሌ ነው ማየው በጣም እደሰትበታለሁና እንዳልኩሽ ነው ዋናው ነገር ስቶሪ ሳይኖረው ለምን ጽፈዋለሁ ለምን ይጻፋል በጣም ዋናው ነገር እሱ ነውና ሰው ደግሞ የሆነ ብቻ እቺ ከ35 ደቂቃ በኋላ ወይም ከ30 ደቂቃ በኋላ ከባድ ስቶሪው መያዝ አለበት ኮሜዲ ስለሆነ ነው እንጂ እሱማ ገና ከ5 ደቂቃም ጀምሮ እኮ ስቶሪ ሊይዘው ይገባል ግን ሰው ደግሞ ሽል ስትዩ የኛ ህዝብ የኛ ተመልካች እየተከተልኩ ነው ግን ምን ተሰጥቶሻል አዎ ደግሞ እጥፍ እንደና አሁን በቅርብም ከወጣው ቤት የሚስቴ እንደዚህ ነው በቃ ሰውየው በጣም ቤቱን የሚወድ ነው ቤት ሰርቶ ጨረሰ ሚስት ትመጣለች ብሎ በር ከፍቶ የሚጠብቅ ነው ራሷ ትመጣለች ቤቱ ስላለ አዎ ዋናው ቤት ይኑርህ እንጂ ትመጣለች ብሎ አረ ወይድና እንትን በል የሞከርካት ካለ በጭራሽ በሩን ግርበብ አድርጎ የሚጠብቅ ሚኪ ነው የሰራው በጣም ነው ከከምወዳቸው ፊልሙና አሁን ሰው ይገርማል ያዩ ሰዎች ጓደኞች ይደውላል ይቻላል እንዴ ይቻላል እንደዚህ እና በሩን ገና ሰውም አብሮ ይጠብቃል አዎ ይሳቀቃል ሰውየው ግድግዳውን ነው የሚስም እኮ እና እንትን እንዳለው የሆነ ሴት መጣች አላልኩም በቃ እና ፕሌው እንደዚህ ያለ ምን ነው እና እንዳልኩሽ ዋናው ነገርቱ የስቶሪ ሊኖረው ይገባል ጥፋቶቹ ምርጥ መሆን አለባቸው መጨረሻው ማንንም መጠበቅ የለበትም በቃ እና ይሄ ካልሆነ ፋይላ ምን ቁጭ ብለን ጻፍ ነው ለምን እንትን አለና እኔ ኮሜዲ በጣም ደስ ይለኛል አሪፍ ነው እነሆኝ በዛሬው ሳምንት አርቲስት ዮናስ ጌታቸውን ይዘን ተገኝተናል ዮናስ እንኳን ደህና መጣ እንኳን ደህና ቆየሽ እዚህ ውስጥ እንዴት ቀጠለ ከዛ እንደገና ሌላ ትርጉም ቅኝት የሚባል ቲያትር ስለሞዚ ብሔራዊ ቲያትር ተሰርቷል ያለው ስንጀምር ቀጥታ ወደ አዲስ አበባ ነው የመጣው አይደለም እዛው እያለ አዎ ሌላ ቅኝት የሚባል ቲያትር ሰራን እሱን ደግሞ ይዘን እስከ 147 የሚባል ካምፕ ኢትዮጵያ ሞያሌ ወደዚህ ያቤሎ ምናምን አልፈሽ 147 የመጨረሻ ካምፕ አለች ከዛ በኋላ ሞያሌ ነው አሉ ቅርብ ነው ለኬኛ እዛ ድረስ ሄደናል በዚህ ቢያርጋ ጭፍ ያርገን በዚህ በዋሳ ማለት ምስራቁንም እንዳለ ሰርተናል ከዛ በኋላ ሶስተኛ ቲያትር ስንሰራ ምስራቁ ችግር ነበር ምንሰራው ለአራት ነው ሁለት ሴት ሁለት ወንድ ነው
ቲያትሩ ልንጀምር ስንል መብራት ይጠፋል። እሺ እንግዲህ አልጋ ኪራይ አለ። አበል 13 ብር ነው። እሷን ታብቃቂያለሽ። አሁን ልንጀምር ስንል ማታ ላይ መብራት ይጠፋል፣ አይመጣም። እሺ መጨረሻ ላይ በቃ ከባቡ ገንዘብ ጨረሰ። ላባካችሁ እንደው የተወሰነች አውጣናትን እስከምንመለስ እሺ ችግር የለውም አልኩኝ። ወጣን። አልቤርጎ ከሰልማን ልጅ አሰጡ፣ ከሰል ሰጡ፣ መክተፊያ ሰጡ። ከታተፈ ስጋ ድንች በስጋ ሰራ። እንጀራ ገዛን። እሷን እየቆጠረ ያው መብራቱ መጥፋቱ ይቀጥላል። መጨረሻ ላይ እንጀራውን ማለቅና እንጀራ መግዣ ጠፋ። እሺ ከበው አሁን ምንድነው በቃ እንጀራ መግዣ ጠፍቷል። ገና ትራንስፖርት አለ። ከጅጅጋ ላይ ነው እንግዲህ። እሺ ከጅጅጋ ድሬዳዋስ እንግዲህ ስንት ኪሎ ሜትር እንዴት ነው የምንገባው? እሱን የነገን ፈጣሪ ያውቃል። አሁን እራት እንዴት ነው ማንባል? እንጀራ መግዣ የለም። ተኝተናል። በቃ ሆዳችን ይጮሃል ምናምን። እኔ እራብ አልቻልኩም። እሺ ሁለቱ ሴቶች እዛ ጋር ተኝተዋል። ነብዩ አምደ ስላሴ ይባላል። አሁን ካናዳ ነው ያለው። እሱም እዚህ አጠገቤ ተኝቷል። የሆዴ ሲጮህ ብድግ አልኩና እህቶቼ፣ ወንድሞቼ ጎበዝ እንግዲህ እቺ ኪነ ጥበብ የሚሏት እዚህ ሀገር ላይ ካለች አንድ ቀን እንግዲህ ያው ወለቷን ተከፍለን ይሆናል እና ለኢትዮጵያ ኪነ ጥበብ ብለን እስቲ ወጥ እንጠጣ እንጀራ መግቢያ ስጋና ድንች ሴቶች ያው እናንተ ሴቶች ለመኩራታችሁ እዚህ ድረስ ነው ቢሮን ይሻላል። ነብዩ ልክ ነው። ወጥ እንጠጣ ለኢትዮጵያ ኪነ ጥበብ እያለ ድንች ለወጥ እና ለኢትዮጵያ ኪነ ጥበብ ወጥ አጥተናል ይሻላል። በጣም የሚገርም ነው ማለት እንዴት ነው? ምን ዘውግ ነው አሁን የሚባለው? ምን ዘውግ ነው? ዳርክ ኮሜዲ ነው ይባላል። ዳርክ ኮሜዲ ነው። ወደዛ ተወሰድሽ ወደ ሻጥር በጣም ነው የሚያዝናናው። አሁን ፈለግሽው ዘውግ እንጂ ያው ብቻ የኢትዮጵያ ኪነ ጥበብ ወጣት ተናል። የምንወዳትን ከጠረፍ ካሳሁን ጋር ነው የምንጫወተው። ከዛ በኋላ እኮ ደግሞ ጥለሽን እብስ አልሽ ወደ ዱባይ። ድንገት የለውም የሆነ በጣም ነበር የደነገጥኩት በወቅቱና ስትመለሺ በቃ የተደሰትኩትን ደስታ ማመናችም ድንገት ላጥ ብለሽ ሄድሽ። ዱባይ wasn't my purpose። እሺ ታስታውሽኝ የለ ለደቂቃ አንድ ቦታ እኮ አልቀመጥም እንዴ ማለቴ እንደዚህ ቁም ነገር ኖሮኝ ቆይ ዱባይ ሄጄ እንትን ብዬ ምልሽ አልነበርኩም። the only thing ምክንያት ሆኖኝ ያስኬደኝ አሰልጣኝ ብሩኬ ምናልባት ካስታወሽ ዝዋዜ አሰልጣኝ ነበርና ዘፋኝ ይፈልጉ ነበር። ቲያትር ቤት ብቻ ሳይሆን ዘመናዊ ሙዚቀኞች ጋር ሰራለሁ። ብሔራዊ ቲያትር ባህላዊዎች ከጄ ዘፍናለሁ። ሁሉም ውስጥ ነበርኩና ዘፈኝ የለ ዘፋኝ ይፈልጋሉ ዱባይ የሚሄዱ ቲሞች። እሺ እንዳጋጣሚ የነሱ ዘፋኝ ፓስፖርቷ አልታደሰም። ጉዞ እኮ ላይክ ተስቂያለሽ ከ3 ቀን በኋላ ምናምን እኮ ነው ጉዟቸው። እኔ አላቅም ማን እንደመከረኝ ቀልቤ እንዴት I have a new passport በቃ ዘጋጅቼ ፓስፖርት ይዤ ቁጭ ብያለሁ። ዳት ሞመንት እንግዲህ አስቢ ብሔራዊ በዛ ፍጥነት የዛኔ የአሜሪካ ሲኖረኝ አልነበረ በቦከር አይደል እንደኔ ፍጥነት ለምርና I have the passport as like 8000 ብር ነው ደሞዙ ሲሉ are you kidding me እንደከ 50 ብር በስቴጅ በወሩ 200 ብር አይባል ነበር የኔ ክፍያ ነበር። እሺ ፔኒንማ ልናገሩ እሺ የምርና 8000 ብር አስበሻል like መች ነው የምንሄደው? አረ ቆይ የዛሬ ታስታውሽ እንደሆነ ጸጉሬ ናቲ ድሬድ ያረኩት ነበር። በቃ እኔ መሰለኝ ምንድነው ስራው ስላቸው they said everyday ኮንሰርት ነው የሚኖራችሁ ማታ ነው ስራ በቃ ኮንሰርት ሙዚቃሽን አዘጋጅ። እሺ MP3 ሙሉ CD ሬጌ ካንትሪ ብሉስ
ምናምን አድርጌ እንግሊዘኛ ሙዚቃዎች እንደውም የምንፈልገው እንግሊዘኛ ዘፋኝ ነች እኔ ነኝ በቃ ሌላ ማን አለፉ ፊልም ያደረገው ይሄን you love about this ኤርፖርት ስደርስ my hair is not ድረስ ምንም መማቅለሽ ታሪክ የለም ዱባይ ምን አይነት ሰው ነው የሚሄደው ምን አይነት ድምጻዊ ነው የሚፈልጉት ምን አይነት ሉክ ምንም እኔ በሸራዬ ስክራች ጂንሴን አድርጌያለሁ ናቲ ድሬዲንግ ውጥ ብዬ የባክ ፓኬን ይዤ ልልሻለሁ ማለት ቀውጢ ጩኸት ዳንሰኞቹ ማርስቆም ማለት ከዚያ ወሰደኝ ልጅ ወደ ዳር ወሰዱትና ማናት ምንድናት ማናት ዘፋኛው እሷ ናት አንሄድም አሉ አረፈድን እንዳጋጣሚ ይዛለት እና የሆነ ብር ጨምረን ነው ድጋሚ ምን ሄደውና አንሄድም አሉ ያማል እንዴት እንሰራለን ቢዝነስና ምንም መማቅልሽ ወደ ጎን ይዞኝ ሄዶ ዳንሰኞቹ ደበራቸውና ጸጉርሽና ምክንያቱም እዛ ስቴጂ ሴት መምሰል አለብሽ አዝ ላይክ ሙርት ይዛል በዚህኛው ኤነርጂ ነው ያወራው አቦ እኔ እንደዚህ ነኝ በቃ እኔ እንደዘፈና አንተ የሚፈልገው ምናምን I still have that anger by the way I always have እና ከዛ አይ በቃ መሄድ አንችልም እሺ ምን ላርግስ ጸጉርሽን እንደምንም በይና ተሰፋፊው አለኝ እዛኔ መመለጥ ነው ዋቀውና ጄሪ ሰብስባው ወስዳ ጄሪዬ ባለውለታዬ ኢየሩስ ነይ ብላ ሽቦት የስፌት ዊግ ሂል ጫማ የስፌት ዊግ ወስዳ አጋዛችን ጄን ታስታውሻታለሽ አንደኬ ላይ how fancy she was በጣም ይዛኝ ሄዳ ራሷ ሰፍታኝ ጸጉሬ እዛው ድሬድን ሹሩባ ሰርታው ላይ ተሰፋ እንደ ኔክስት ዴይ ስመጣ የሆነ ቺክ ማለት ነው ያላመንኩባት ቺክ በዛ ስደርስ ሌላ ታሪክ ረጅም የሚወራ ነው ምክንያቱም ኤክስፔክት ያረኩት ነገር ላይ ያልነበር የሚሄድኩት እኔ ሄድኩበት ሀገር ዱባይ አይደለም ኦማን ይባል ነበር ኦማን ነው የሚባለው ከዱባይ 6 ሰዓት ድራይቭ ያለበት ሀገር በጣም አክራሪ ሙስሊምስ በጣም ሲሪየስ ፕሌስ ቀን በታሪክ ማንወጣበት ምናምን by the way ይሄ እኔት ራሱን የቻለ አንድ ዶክመንተሪ የሚያስፈልገው ሞመንቶች ነበሩ 3 ወሬ was 300 ዓመት ለኔ ምክንያቱም ፍሪደሜን አስቢው ነፃነቴ እንዴት እንደምወደው ታውቂዋለሽ መተንፈስ ነበር ማልችለው የምር ማለት ነው ምክንያቱም ለሊቱ ሙሉ ሙዚቃ አለ እስከ 9 ተኩል ይሰራል 2 ተኩል ገብተን እስከ 9 ተኩል ከዛላ ወደ ቤት እንመጣለን we eat food and እስከ ቀኑ 11 ሰዓት እንተኛለን 3 ወር picture me like that was a jail አብረውኝ የሄዱት ልጆች የለመዱ ዳንሰኞች ናቸው ክለሚሰሩ እና የሚሰሩና ለኔ I can't breathe መተንፈስ ነበር ማልችለው ሰው ያ 2 ወሩ በቃ ነም ሆኜ ነው ያለቀው አንድ ወሩ ግን ወስ መሄድ ፈልጋለሁ ብዬ ጠየቅኩ ሳይድ አረክሽ ነው አንድ ወሩ ወዲያው ምክንያቱም I was the only እኔ ብቻ ነበርኩ እንግሊዘኛ ማወራው from the team ማለት ነው ሶ ማናጀሩን ባገኘሁት ቁጥር ነበር ማወራው ማናጀሩን ዝም ብለሽ አታገኘው was like I want to go home this is not what I expected I have to go home it's like no I'm sorry I paid እናንተን ወደዚህ ለማምጣት የከፈልኩት ብር አለ ሶ 3 ወር ጨርሳችሁ ነው መሄድ የምትችሉት አብዛኛው አርቲስት እየተባለ ወደ ዱባይና ወደ ያሁን ያለውን አላቀም I cannot judge ያሁን ያለውን back in 90s and 2000 ላይ ግን was a mess ነረጅም እንትን ይፈልጋል anyway 3 ወሩ ሲያልቅ ስመጣ ነጭ ደሜ አልቆ ነበር ምግብ አልበላም የምር ትራውማ ነበረው በደንብ ነበርኝ ሜንታሊ I wasn't okay and I come back to National Theatre በስራ ወንዳም ሳብሮ እንዴት እንዳከበርኳት ከዛዋል እጃችንን በቃ ዘርግተን የተቀበልሽ I was very happy ፀሐይ አይተሽ ሌን ማታ ገብተሽ እንደሰው መተኛ ሰው አንደርስታንድ ያደርጋል የነፍስ ነፃነቱን ለሚፈልግ ሰው እንደዛ አይነት ኢንቫይሮንመንት በጣም ከባድ ይመስለኛል እሱ ማቻይ ብዙ ልጆች በዚህ ምክንያት ያበዱ የሞቱ ምናምን አሉ አይወራም አይ ነው ነውር ነው አስቀኛል ነውር ነው ሲባል I'll talk about it one day በደንብ in details ምክንያቱም ብዙ እህቶች ተከፍለዋል እዛ ውስጥ it's not art job it's not anyway ከዛ መልስ ግን ተመልሼ እንደተገባው was beautiful ለኔ መመለስ እንኳንም ተመለሽ ማለት እንኳንም ተመለሽ ላንቺ ተብሎ ደግሞ የተዘጋጀ ነበርሽና ይገርመኝ ነበር አንዳንድ ጊዜ ከሆነ ነገር እንደዚህ ምን ጥቅ አርጎ ያውጣሽና ከዛ ደግሞ የተሻለውን ህይወትሽን ያሳይሻል በቃ ይሄ ነበር እናም ብሎ
እንኳን ደህና መጣ። እንኳን ደህና ቆይሽ። የባሉ ግርማን መጽሐፍ ምሽግ ውስጥ ነው ያነበብነው። ሪሊ ክልክል ነው። ተይዘሽ ትገኝ ክልክል ነበር። ትረሸኛለሽ። ምን ከአንዳንድ በጥይት ነው የምትመጪው። መጽሐፍ ሁሉ ተለቅሞ ነበር። እኛ ባንከር ውስጥ አንዱ ዘብ ይጠብቃል። ባንከር ማለት ምሽግ ነው። ምሽግ ውስጥ ማለት በባትሪ አንድ ጮክ ብላ ነበር። ሲደክሙ አንደኛው ምን አቀበጠኝ ብላ ሲደክሙ አንደኛው መጨረሻ ላይ አቃጠል ነው። ስለከተከተኝ አንበበን ከጨረስ በኋላ አቃጠል እና ያ ታሪክ አሁን ላይ በቲያትሩ ነው የቲያትሩ አካል ሲሆን እንዴት እንደተደሰትኩ ልነግርሽ። የሚገርም አጋጣሚ ነው። በጣም የሚገርም አጋጣሚ በጣም የሚገርም እና ደግሞ ሌላ ደግሞ አጋጣሚ ልንገርሽ። እሺ ባሉ ግርማ እዛ መጽሐፉ ላይ የጻፏቸው አሉ ጋዜጠኞችን ኤርትራ የነበሩ ካሜራማኖችን ምናምን ይዞ ወደ እንትን አብሮ ከጋዜጠኞች ጋር ሊያሰማራ ሲል ካሜራ የተዋሰው ሰው ይያል። እሺ በጣም እውነቱን ነው የጻፈው። እሺ ካራክተሩ ላይ ካራክተሩ የተዋሰው ሰውዬ አለ። ያ ካሜራ ያዋሰው ሰውዬ ባሉ ግርማን ጋብዣዋለሁ ነው በእውነት እግዚአብሔር አልቅሶ በህይወት አለ አሁንም አለ። እና እሱንና አንድ ደግሞ ገዛ የሚባል እንደዚህ ያለ ጎበዝ ግጥምና ዜማ ደራሲ ነው ጓደኛዬ ነው። ኤርትራዊ ነው። አብረን ነበር ጅን የምንጠጣው ከባሉ ጋር። ሁለቱም ነው የጋበዙት። አዩት ደጋግመው እየየ ወደዱት። ከዛ ምን እንዳሉ ታውቂያለሽ? ይሄ ቲያትር ይወርዳል እንደምን ብላችሁ የቀረውን ታሪክ ጨምራችሁልን በፊልም አሰሩት። እውነት ነው። የጎደለውን ነገር እንደውም ከውድዬ ጋር ሁሉ አገናኝቼዋለሁ። ሰውየውን ከውድዬ ጋር አገናኝቼው ውድዬን አዋርቶታል። እንደው ባካችሁ ወደ ፊልም ምናምን ቀይጭ እና አይ ካን ዱ ኢት ብሏል። ውድዬ ያረጋዋል። በጣም ብዕሩ የተባለ ይገባል። በጣም ይገባል። ምንድነው ቲያትር በጊዜና በቦታ የተገደበ ስለሆነ ሙቪ ቢሆን ግን በቃ እንግዲህ ያስበሻል። ከሲኒማ ሲወርድ ዩቲዩብ ላይ ገባል። ከዩቲዩብ ስልክ ላይ በቃ ሁሉ ሰው በጣም ብዙ ሰው ጋር ይደርሳል። ምክንያቱም መጽሐፉ በጣም ብዙ ሰው ጋር ደርሷል እና ያው የሱ መጥቂያ ሆነ እንጂ ግን እውነታውን ነው። በጣም ያየውን ያው እንዲላል ዛሬ ማትሽን ያየውን እንደምጽፍ ታውቃላችሁ። ስለዚህ አትለቁኝም እውነት ነው ይልበት ፓርትለም በርሙዳ ላይ እና ያየውን ከመጽሐፍ ወደ ኋላ ሱባሩ በጣም 3 አመት ብዙ ጊዜ ሆኖብህ ነው 3 አመት መቆየት። ፌመስ መሆን ፈልጋለሁ። እሺ ፌመስ መሆን እዛው ትግራይ ውስጥ አንደኛ ነኝ። ጊታር ይዤ እንግሊዝኛም አማርኛም ዘፍናለሁ። ያው ጊታሪስት ነኝ ብዬሻለሁ። እንደገና ዳንስ እንደንሳለሁ። አሰልጣኝ ነኝ። ፌመስ ነኝ። የቀረ ነገር የለም ግን አዲስ አበባ ነው። እሺ ዝም እና በቃ ያው ትግራይን ለቀቅን። በስንት ዓመተ ምህረት 80 ተምረት 82 ምናምን መሰለኝ 81 ማለት ጦርነቱ በጣም የተጋጋለበት በጣም የተጋጋለ ነበር ነው። ለዚያውም ትግራይ ነህ አንተ ያለህ። በጣም ከባዱ ጦርነት ነበረበት ነው። በጣም የሚገርምሽ ግን የሽሬው ትልቁ ጦርነት ሲደረግ 3 ቀን ሲቀረው እዛ ሽሬ ሄደን ቅስቀሳ አድርገናል። ጦርነቱ 3 ቀን ሲቀረው እና ሌላ የተፈጠረውን ነገር ልንገርሽ። ስንሄድ 3 ሄሊኮፕተር ነው የመጣልን። በ3 ሄሊኮፕተር ነው። ስንመለስ አንድ ዳኮታ አውሮፕላን መጣ እና እቃችንን ጫድን ምናምን። ከዛ የ7 ሰው ቦታ ትርፍ በቃ መጫን አይቻልም። ትርፍ አይቻልም። ታክሲ አይደል። 7 ሰው ቦታ ስለሌለ በፍቃደኝነት እዚህ የሚያድር ተባለ። እንግዲህ አንዱ ቀን ተሽርፏል። 2 ቀን ነው የቀረው እና እንደውም ቢገርምሽ ከሩቅ የከባድ መሳሪያ ድምጽ ምናምን ይሰማል። ከዛ ያው በፍቃደኝነት ካንተ ካላሽ እኔ እዛ ጊዜ ማረግ ያስራልጋ ነበር እና በፍቃደኝነት እንትን ካላሽ አንተ ተብሎ ዝም ብሎ ትገባለሽ። እዛ ድንገት ጣል ሊደርሰኝ ይችላል እንዴ እጄ ነው ጀግናነት ይሻላል። ጀግናነት ይሻላል እጄ ነው። ከዛ አጠገቤ ጋር በጣም ነፍሱን ይማረው ጓደኛዬ ራስ አለቀዝናው እናት ልትቀር ነው ምናምን አወቀራለሁ። እኔ ግን የፈለገ ነገር ምን ጀና ማለት አላወጣም ነው። ከዛ ተከትለው ከኔ ጋር ያው ጨዋታ ምናምን ስላለ 2 ልጆች አውጡ 3 ነው 4ቱን አንተ ተብሎ በግዳጅ አደረ። የሚገርምሽ ነገር አውሮፕላኑ እንትን አረፈ፣ መቀሌ አረፈ። ከመቀሌ ወደ ኢላላ ሲሄዱ
መኪናው ተገለበጠ። ያ ልጅ 10 አለቃ ዝናቡ ያለ ልጅ መጀመሪያ የሞተው እሱ ነው። አንገቱ ላይ ነው የቆመው ወራል። አብረን ስለማንላይ አብረን ነበር የምንሞተው። በጣም ጓደኛዬ ማን ይባላል እሱ? ማን ዳንኤል ምናምን ይባላል። እና በጣም በቃ ከዛ ግማሹ ሪብስ የተሰበራል፣ እጁ የተሰበራል። የጣፈንታ ነገር ግን አይገርምም። አይኔ ይጠፋል ምናምን። ስለዚህ እኛ አንድ ቀን ብለን 2 ቀን ጦርነቱ ሲቀር ሄሊኮፕተር መጣለ። ጦርነት ይገለኛል ብሎ ጦርነት ያው ከዛ መጣ። ልክ ኤርፖርት ስንደርስ እኔ በእንደዛ አይነት ታጅበን እናቅም ነው በኦራል ወይ በጋዝ ዋስ ጂፕ የሚባል ወታደር መኪና ነው ይዞ ነው የዛን ቀን ላንድ ክሩዘር መጣለ። እና በላንድ ክሩዘር ውስጥ ገባንና ወታደሮች እንግዲህ ያው ጭራሽ ልታቋት ይችላል። ያው ግቢ ሲደርሱ ትንሽ አደጋ አለ። ያው ወታደሮች ናቸው አይደል? መፍራት ምናምን አያስፈልግም መደንገጥ ምናምን የሆነ አደጋ ተፈጥሯል። አህያ አድናለሁ ብሎ ነው ገደል ይዟቸው የገባው። ቁልቁለት ነው በፊት አሁን አሉላ አባ ነጋ ኤርፖርት ነው የሚባለው። በፊት ገርገንበስ ነበር የሚባለው። እና እንደዚህ ቁልቁለት ምናምን ሲሄድ አህያ ሲገባበት አድናለሁ ብሎ ነው ስንመጣ ለቅሶ ነው ግቢ ውስጥ። ለመጀመሪያ ላይ ነው አንቀው ዳንኤል እንደሞተ ነገር በጣም ጓደኛዬ ስለነበረ ያው ላንተ አዲስ አይደለም እውነቱን ለመናገር ያለህበትን ቦታ ወንድሜን አትቻለሁ። በተገናኘን በአንድ ወሩ እዛው ትግረም እዛው ማለት ነው ወንድሜ። ካንተ ቀድሞ ነበር ሄደው ነው እሱ ታላቄ ነው። እና አብረን ጨፍረን እነሱን እኮ ተንቤን የሚባለው ቦታ ልናዝናና ሄደን በደንብ ጨፍረን ምናምን መንታ ነው የምንመስለው። 3 አመት ይበልጠኛል። ጉር ተብሎ እንደውም ተፈቅዶለት እዛ ከኛ ጋር እንዲያድር ታደርጉ። እዛ ያው ወደ ጦር ሜዳ ማለት እኛ እንትን እኮ ነን ክብሪት ሰራዊቱን ሆይ እንላለን። ወደ ትመለሳላችሁ። እኛ እንመለሳለን። ከዛ ወዲያው ነው ታላቅ ወንድሜ ሞተ። አዲስ አይደለም ግን አንዳንዱ ኢንሲደንቱ ራሱ ነው አይደል ነገሩን አስደንጋጭ የሚያደርገው የተፈጠረበት ሁኔታ። እንዴት ነው ተፉ? እግዚአብሔር ይመስገን ደህና ነኝ። ጸዲ እንኳን ወደ ካስማ ሾው በሰላም መጣ። እስቲ ስለ ቤተሰብ ደግሞ ትንሽ ላንሳ ተፉ። እንደው በወዳጅነት እንኳን አብረን ስንሰራ ስታነሳ በጣም የሚገርመኝ ፊልም ላይ ያየሁት እስኪመስለኝ ድረስ ራሱ ስሜት በጣም ታጋባብኛለህ ስትነግረኝ፣ ስለ ልጆች ስትነግረኝ በጣም ነው የምታጋባብኝ። ሰዓቱ አይቀርህም፣ ቀኑ አይቀርህም፣ የነበረህ ስሜት ያወራህበት መንገድ በጣም ትንንሽ በጣም የሚያማምሩ ትዕይንቶች ፊልም የሚመስሉ ትዕይንቶች ትነግረኛለህ። ለህይወት ለቤተሰብ ለልጆች ያለ ዋጋ በጣም ይገርመኛል። እስቲ ስለሱ ትንሽ በላይ። ያው ልጆች በጣም ነው የምወዳቸው። በጣም ነው የምወዳቸው ማለት በተለይ ትልቋ የተለየች ነች። ማርሴማ ትባላለች። ትልቅ ልጅ ነች፣ ጓደኛዬ ነች። የሆነ ጊዜ ላይ የተሰበርኩ የመሰለኝ ጊዜ የደበረኝ የመሰለኝ ጊዜ ብዙ ሰው ምንም አልገባውም ነበር። እሷ ግን 40 ከየትምህርት ቤቷ የመጣች እዛ ስቴጅ ታገኘኛለች። ከዛ ተቃቅፈን ወደ ቤቷ እንሄዳለን እና ብዙ ነች ለኔ ማርሴማ ማለት ነው። ጓደኛዬ ነች፣ ሚስጥረኛዬ ነች። ላፊ እንሄዳለን ማለት የሆነ ብዙ ላፊ እንሄዳለንና ብዙ ነገር ነች። በጣም ነው የምወዳት ልጄ፣ በጣም ነው የምወድሽ። ተባረኪ። ሁለተኛዋ ልጄ ጎረምሳ ነች፣ ዳግማዊት ትባላለች። አውስትራሊያ ነው የምትኖረው። በጣም ነው የምወዳት። በጣም ቀሽቃዣ ነች የነበረችው ልጅ ሆና በጣም ነው የምወዳት። በጣም በብዙ እሷ ጋር ደግሞ በብዙ ኮንታክት አለን። በጣም ነው የምወዳት። ትንሹ ልጄ ሚካኤል ይባላል። እሱም እዛው አውስትራሊያ ነው የሚኖረው። እንደድል ሆኖ ከሱ ጋር በቪዲዮ ነው ያሳደኩት። በእንትን ነው በቃ በቫይበር በቴሌግራም በመናምን ነው ያሳደኩትና እሱ በጣም በቃ ይናፍቀኛል። በጣም የምጎዳው በሱ ነው ማለት እንደ አባት ምናምን ባለማድረግ እንጂ ከማሪ ጋር ስለማሪ ላንቺ ብዙ ጊዜ ደጋግሜ ነግሬሻለሁና በጣም ብዙ ነገር ነች። በቃ ብዙ ነገርና አሁን ራሱ የሆነ ደውላትና ላወራትልና
ደግሞ ጎዳት ይሁን ምናምን ላትና እንትናለ ጎዳት ማለት ይሁን ያለኝ ነገሮች በሙሉ የምታውቀው ምናምን እሷ ነችና በጣም ነው የምወድሽ ማርሰማ ስለጠይቅሽኝ አመሰግናለሁ። አትደራደርም። የሚገርመኝ በጣም ብዙ ሰዎች እንኳን ኖረው ትልቅ ስራ ሆኖ ስልክህን ሳይለንት አድርገህ እየሰራ ምን እያልክ ይመስልኝ ልክ እነሱ ከደወሉ መደራደር የለም በልጆች በጣም ነው የሚገርመኝ። ብዙ ጊዜ አይቻለሁ ሲናፍቁኝ በቪዲዮ ኮል መሀል ላይ ድንገት ስታወራ ያለው ነው ብርታት ብቻ ናቸው አይደል? በጣም እንጃ እንዴት ብዬ እንደምነግርሽ አላውቅም። ይሁን አንደኛ ሲደውሉ ምክንያት ኖሯቸው የሚደውሉት በጣም በቃ ኢምፖርታንት የሆነ ነገር ውስጥ ሞኝ ልክ ነሽ ቆንጆ አይተሽኛል ብድግ ነው ማረገው በቀድሞ ሳውራቸው እኔ ደግሞ ብዙ ጉልበት አገኛለሁ። በተለይ ደግሞ አሁን በቃ ከመብራም በኋላ በጣም ነው የምወዳቸው። በቃ መውደዴን ደግሞ መቆጣጠር አልችልም። ግን እንደምንም ብለሽ ያውሩቁ ስለሆነ ብድግ ብለሽ የምትይጅበት አይደለም እና በጣም እንደው ከማርዬ ጋር ያለ ግንኙነት በጣም ነው የሚገርመው። በቃ ኦልሞስት በጣም ቤስት ፍሬንድ በቃ ቅርብ ጓደኛ እንደማለት ነው። እማስረሳው ያለችህ ነገር ወይ ከንግግሯ ይገረመ እንዲህ የምትለን ነገር አለ? ምን ማሪ የማይገርም ነገር አለ? ምንሽ ቆይ ነገር አለ አይነገርም እኮ ነው ማስበው። አሁን እሺ ልጅ ሆና እንትን አታውቅም። እኔ አባቷ ፌመስ መሆኔን አታውቅም ወይም አይገባት ወይም እኔ ለሷ ዝም ብሎ አባት እሺ እና እንወጣለን 2 አመት ምናምን ሆኗት ወይ 3 ይሆናታል እንደዚህ እየሄድን ሰው ያይኛል እና ደህና ነህ ምናምን ሲል ትዞርና ብርቅላ ታውቀዋለህ ትላለች። አላውቀውም እላታለሁ። ትሄዳለች ሰላም ይለኛል። ታውቀዋለህ ትላለች። አላውቀውም። እዛ አንዳንድ ሰው ደግሞ እይታርቆ ይሄዳል። ዞር ብላ ምንድነው ፍጥጥ ትላለች። አንድ ሰው በጣም የሚደንቃትን ነገር ነው ደግሞ ልጅ ሆና የሚገርመኝ ነገር ቲያትር ታያለችና እንደ ትልቅ ሰው ቁጭ ብላ የምታየው እናማ በጨለማ የምንወጣው ነገር የለም ሲጠፋ እሺ ትግርም ብላ ተፉዬ በጨለማ ግን አይናችሁ እንዴት ነው የሚሰራው አትወድቁም ትላለች። አዎ በቃ በጣም በጨለማ የሚጨንቃት ስለነበር ነው ማለት አረ በጣም ብዙ ነች ማሪ በዛም በጣም ብዙ ነች። በስመ አብ ወመንፈስ ቅዱስ ማሪ ትንሽ ነች እንጃ